የዛሬዋ ባለ ታሪካችን ከ150 ዓመት በላይ በቆየ የቤተሰብ ባዕድ አምልኮ ወይንም የዛር ውላጅ ተብሎ በሚጠራ አስከፊ የመንፈስ ስራ ብዙ ተሰቃይታለች። ላለፉት 13 ዓመታትም በህመም በእብደት ብዙ ነገሮችን አሳልፋለች። ከዛ ሁሉ በኋላ ግን አሁን ህይወቷን በድል አጠናቃ ዛሬ ስለ አምላኳ ልትመሰክርና ስለተደረገላት ድንቅ ታሪክ ልታወራ እኛ ጋር ተገኝታለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እስከ ዛሬ ከሰማኋቸው ታሪኮች ሁሉ ትንሽ ለየት ያለና በጣም በጥንካሬ የተሞላና መጨረሻውም ደግሞ በድል የተጠናቀቀ ድንቅ ታሪክ ነው ያለሽና እንግዲህ እኔ አዳማጭ ነው የምሆነው። ከአሁኑ ሰዓት ጀምሮ የምጠይቀው ጥያቄ የለኝም። ታሪክሽን ጀምሪልን። አመሰግናለሁ። ያው በህይወት የተደረገውን ጽብ ድንቅ ነገር እግዚአብሔር ለኔ ያደረገውን ድንቅ ተአምር በመጽሐፍ ቅዱስ ላይ አይተን አንብበን በእምነት የተቀበልነው ነገር ግን ዛሬ ላይ የተደረገልንን የመጽሐፍ ቅዱስን በእውነተኛ ሁኔታ ተደርጎ ያየሁትን ድመሰክር ስለጋበዛችሁኝ አመሰግናለሁ በጣም። ቴንክ ዩ። ያው ማወይሽ ባላለው ማወይሽ አሳሳይን ተወልጄ ያደኩት እዚሁ ቅድስተ ማርያም አካባቢ አዲስ አበባ ውስጥ ነው። ስለናት ስለ አባት ስለ ወንድም ፍቅር ምንም የማውቀው ነገር የለኝም። እናቴ የ2 ዓመት ልጅ ያለው ጥላኝ እንደሄደች ነው እምሰማው። ከብዙ ዓመት በኋላ ግን 82 ዓመተ ምህረት ላይ ታማ መጣች። ለ2 ወር ያህል ቆየች። ከዛ በኋላ ህይወቷ አለፈ። ያው መጀመሪያውንም ጀምራም ታሳድገኛ አያቴ ናት። የማውቀው አያቴን ነው። እናቴ ብዬ የምጠራውም አያቴን ነው። ወላጅ እናቴ አለላትም፣ ምክንያቱም አላቃትም። ማቀው ጣዕሟንም ፍቅሯንም ሁሉ ነገሯንም ማቀው አያቴን ስለሆነ እማየም ብዬ የምጠራው አያቴን ነውና እናቴ ስር አያቴን መሆኑን ተረዱልኝ። ያው እናቴ ምንን የማሳደጉን ኃላፊነት ከበፊቱ ይበልጥ ከሀዘን ጋርም እንትን ያለች ወሰደች። ያው እሷም ብዙ አልቆየችልኝም። ልክ ወላጅ እናቴ ባረፈች በ4 ዓመቷ አካባቢ 86 ላይ መስከረም 29 ከዚያ ዓለም እሷንም በሞት አጣዋትኝ። ከዛ በኋላ ራሴን የማሳደጉን ኃላፊነት ለራሴ ነበር የተሰጠኝ ወሰድኩት። ገና ኃላፊነት ለመረከብ ያልደረስኩ ነበርኩ እሷ ስታልፍና ከባድ ነበር። የልጅነት ህይወት ከባድ ነበር። ድስት ወዴት ነው የሚጣደው? ምጣድ ወዴት ነው የሚሰራው? አላቅም። የአያት ልጅ ደግሞ ያው እንደሚባለው ቀበጥ ነው። ያው በድህነት ውስጥ ያለን ብንሆንም ቅብጥ አርጋ ነው ያሳደገችኝ። እሷን ካጣው በኋላ ለኔ ከባድ ነበር። አክስቴ ጋር ለመኖር ሞከርኩኝ። አክስቴ በዚህ በአዳም ልኮ ውስጥ ስለሆነ ያለችው አንዴ ሰው ያደርጋታል፣ አንዴ አፈር ያደርጋታል። አሁን ሰው ሆነች ስትላት አሁን አፈር ትሆናለች፣ አሁን አፈር ሆነች ስትላት አሁን ሰው ትሆናለች። እና ምንም ባህሪዋን መጨበጥ አልቻልኩም። እዚህ ጋር ያደኩትኝ ቀበጥ ቀለጥ ብዬ ነው ያደኩት። እዚህ ጋር ደግሞ ከበደኝ። በፊት እናቴ በህይወት እያለች እሷ ላይ ነበር የምደገፈው። አሁን እሷን ካጣው በኋላ ግን መደገፊያ ትከሻ ያደረኩት ትምህርቴን ነው። ጀርመን ወንጌላዊ ቤተክርስቲያን የሚባል ትምህርት ቤት አለ ወደ 6 ኪሎ ጃልሜዳ ጀርባና በያሬድ ሙዚቃ ትምህርት ቤት ጀርባ በጣም ብዙ ምሁራንን ያፈለቀ እጹብ ድንቅ ትምህርት ቤት ነው። በዚህ አጋጣሚ ትምህርት ቤቴን ማመስገን ፈልጋለሁ። ምክንያቱም እንደ እናትም እንደ አባትም ተንከባክቦ ያሳደገኝ ትምህርት ቤቴ ነው። ጀርመን ትምህርት ቤት በጣም ማመስገን ፈልጋለሁ። እዛ ትምህርት ቤት ውስጥ የኪስ ገንዘብ በወር 65 ብር ተሰጠናለች። ያቺን የኪስ ገንዘብ ስለተማመንኩኝ ቤት ፈልጉልኝ አልኩ ጓደኞቼን። ወደ ፈረንሳይ አካባቢ እንደ እናትና ልጅ ቤት ተገኘልኝ። እዛ ጋር እሳቸው ጋር ሄድኩኝ። ግን ሲሄድ ፍራሽ የለኝም፣ ምንጣፍ የለኝም። ስለዚህ እሳቸው ምን ሰጡኝ? ዶንያ ማዳበሪያ ሁሉ የመጣው ዶንያ በገመድ የሚሰራ ዶንያ ነበር በፊት። አሁን በቅርብ ማዳበሪያ የመጣውና ዶንያ ለምንጣፍነት ሰጡኝ። እሱን ያነጠፍኩ ከላይ ይሆነች ጣል የምትደረግ ነገር ነው ያለበስኩ ማድሬ ነበር። ትምህርት ቤታችን ቶፕ ተማሪዎች ለሆኑ ጎበዝ ተማሪዎች ለሆኑ በየሆነ ጊዜ ልብስ ያስመርጣል እየመረጠ ብርድ ልብስ ምናምን ይሰጣል። አልጋ ልብስ ይሰጥ ነበርና እንደ ቻንስ የደረሰኝ እኔ አልጋ ልብስ ነበር የሆነ ጊዜ ለ5ኛ ክፍል ስደርስ አልጋ ልብስ ተሰጠኝ። ያችን አልጋ ልብስ ሽጬ ብርድ ልብስ ገዛሁኝ። ያቺ ብርድ ልብስ ተገዛሽ ግን ምንጣፋውንም ዶንያ ናት።
በሂዲያች ዶንያ አለቀች። ምን ታረጋለህ? ምንም አማራጭ የለም። ታነጥፈውና ብርድ ልብሱን ከላዩ ላይ ተወሰነች ለብሰህ ማደር እንትን ነበር። እንጀራ እንዴት እንደሚጋገር አላቅም ብያለሁ። ዛሬ ሴትዮዋ ያከራዩኝ ሴትዮ እንጀራ ሲጋግሩ እሳቸው ሲፈልጉ በሳምንት ሲፈልጉ በ15 ቀን ነው የሚጋግሩት። የኔ ደግሞ 5-6 ብትበዛ 7 እንጀራ ናት። ያቺ በአራተኛና በአምስተኛ ቀኗ ታልቃለች። እሳቸው እስኪጋግሩ ድረስ መጠበቅ ነበረብኝ። ምንድነው ማደርገው ያለኝ ቻንስ ቂጣ መጋገር ወይም ደግሞ ገንፎ መስራት ነው። ቂጣና ገንፎ ደግሞ እህል ይጨርሳል። ስለዚህ በ24 ሰዓት አንድ ጊዜ ወይ ቂጣ በላለሁ ወይ ገንፎ በላለሁ። ያ ያለማባያ ነው። ዘይት፣ በርበሬ፣ ሽንኩርት የሚባሉትን ነገሮች ለመግዛት አቅሙ ስለሌለኝ አላቃቸው። ምንድነው ማደርገው? ድስቷ ትጣዳለች፣ ውሃ ትሞላለች፣ ሽሮ ይመታል፣ ጨውጣል፣ አለቀ። ያ ለኔ ምርጥ ምግብ ነበር። መጨረሻ ላይ አንድ ጓደኛዬ እናት ሁሉ ጊዜ ሲያዩ እየራበኝ የሚያዩኛል። አብሲት ጣልሽ አሉኝ አንድ ቀን። ወይ ምሳል ጣልኩም። እማማ እኮ አይጋግሩም አልኳቸው። ጣይ አሉኝ። በቃ ሊጋግሩልኝ ነው ማለት ነው ብዬ በተስፋ አብሲቴን ጣልኩኝ። በዛው ሽሮዬን ሰራሁ። ምጣዷን መጡና ጣጅ አሉ። ጣድኩኝ። በይ እንዲህ ያረክሽ በትኝባት አሉ። በተንኩኝ። ቀስ እያሉ እሳቸው እንደሚያሳዩኝ እያደረኩኝ እንትን አልኩ። እስቲ ውሃ ረጨት ታርጊባት መስማቷን ለማወቅ ረጨት ሳቸሰስ ስትል በይ አሁን አስሽና አስፊባት አሉ። ውልጉድግድ አርጊ ያሰፋት አልችልማ። ማንም ያስተማረኝም የለም። የመጀመሪያውና ሁለተኛዋ ተበላሹ። ራቅ ብለው ነው ዱላ ይዘው እየተከታተሉኝ የነበረው። ልክ የመጀመሪያው ስትበላሽ ቋ ሲያረጉኝ፣ ሁለተኛዋ ስትበላሽ ቋ ሲያረጉኝ፣ ሶስተኛ ላይ ያቺን ምትስለፈራውኝ መጠንቀቅ ጀመርኩኝ። በቃ እግዚአብሔር ይመስገን ከዛ በኋላ ቻልኩኝ። ቂጣና ገንፎ ቀረ። ያንን እንጀራን በ5 ቀን እንደዚህ ነው መጋገረው። ኢንጌዝ 4ኛ ቀን ላይ እንጀራ ካለቀብኝ ያቺ 5ኛ ቀን ሳትመጣ አልጋገርም። በቀን አንድ ጊዜ እበላና እውላለሁ አድራለሁ እንጂ አልጋገርም። ለምን? ካለቀ ምገባበት የለኝም። የምጠይቀው ሰው ሲኖር ነው ዘና የምትለው። እኔ ግን የምጠይቀው ስለሌለ ዘና ማለት ስለማልችል ራሴን እቆጥባለሁ። ደግነቱ ጀርመን ጠዋት 4 ሰዓት ላይ ቁርስ አለን። ዳቦ በሙዝ አንዳንዴ በወተት እያደረገ ቁርስ ይሰጠናል። ያቺ ናት አንድም ተስፋ የነበረችው። ጀርመን እግዚአብሔር ይመስገን አለቀ ትምህርት 8ኛ ክፍል ሚኒስትሪ እኛን ነው ለመጀመሪያ ጊዜ ያስፈተነና ሁላችንም ካስፈተነው 26 ተማሪ 2 ልጅ ብቻ ዝቅተኛ ውጤት 180 ቤት 150 ቤት ሲያመጣ የተቀረነው ግን 90 እና ከ90 በላይ አምጥተን ነው መነን የተመደብነው። ልክ 8 ሚኒስትሪ እንደተፈተንኩኝ 3 ወራት ቀጥለጥ ብዬ ቀን ስራ ሰራው። 9ኛ ክፍል ስገባ የሀብታም ልጅ ሆኜ ገባው። ሰውነቴም አለ ያው ቂጣና እንትን ያወፍራል። የዛ አስተዋጽኦ አወፍሮኛል። ስገባ የሀብታም ልጅ መስዬ ገባው። አንዳንዴ ያቺ 65 ብር ጤፍ ትገዛለህ፣ ሽሮ ትገዛለህ፣ ጨው ትገዛለህ፣ ቅባት፣ እስክርቢቶ፣ ደብተር ስትገዛ ለሽሮ ያንሳል። ደብተር ያለቀብኝ ጊዜ ለሽሮ ያንሳል። ያን ሽሮ እምተካው በምንድነው? ጨው እፈጭና ጨው አድርቅና በፀሐይ እፈጫዋለሁ። በሙቀጫ ማለት ነው ፈጨው። ከዛ በኋላ ያንን እያነሰነስኩ እንደሚጥሚጣ በላ። ጨው በተፈጥሮ ከ2 ጊዜ ከ1 ጊዜ በላይ አትበላበትም። ጥርስ ውሃ ነው የሚሆነው። እዛ ምን አድርገ ውሃና ጨውን እየበጠበጥኩኝ እንደጫጩት። ያ ደግሞ በጣም እንትን ነው። ሲመረኝ ጀርመን ሄጄ አለቀስኩባቸው። ትምህርት ቤት ሄጄ ሳለቅስ 100 ብር ተሰጠኝ። ያኔ 100 ብር ብዙ ነገር ይሰራል። ሹሬን ገዛው። በርበሬ በእንትን ነበር እንዲ በመደብ የሚሸጣል። ነጣ ያሉትን በመደብ ነው የሚሸጠው። ያንን በመደብ ገዛሁኝ። ሸክሽክ ያስቀመጥኩኝ። ልክ ሽሮ ሳስፈጭ ቁንጥር እያደረኩ ከዛ በኋላ ሽሮና በርበሬ ተቸገረ ያላቅም። አብረት አስፈጫለ ዘይት ሽንኩርት ምናምን አሁንም አይታሰብም። በርበሬው ግን ተቀረፈ። 9ም አለቀ ለእግዚአብሔር ፍቃድ። እግዚአብሔር ይመስገን 10 ማትሪክ በእኛ ጊዜ 10 ማትሪክ ነበረ። ጀማሪዎች
ታችኛ ነበርና 10 ማትሪክ እንትናል ተፈተንኩኝና ልክ እንደ 8ኛ ክፍል ቀን ስራዬን ለሳራ ሳፈላልግ ጓደኛዬ ታመመች ጸበል የሚያስፈልገው ሆነ እሷን ይዤ ተከትዬ ጸበል ቤተሰቦች አሏት እሷ ጓደኞች አሉ ምናምን ግን ያው ለኔ ጓደኝነት በደና ጊዜ አብረህ በልተህ ጠጥተህ በክፉ ጊዜ መሸሽ አይደለም ለኔ ጓደኝነት እስከ መጨረሻው ህቅታ የሚል ነበር እኔ ጋር ያለው ትርጉምና ተከትዬ ሄድኩኝ እሷን ሳስጠምቅ እኔ ብሽ ቁጭ አልኩኝ እኔ አበድኩኝ ምንድነው መጀመሪያ አንዴ አይነ ጠላነኝ ይላል አንዴ ቡዳነኝ እንዲህ ያለ ሲዋሽ ቆየ ሽንቁሮ ሚካኤል ሄድኩኝ ሽንቁሮ ሚካኤል ላንዴና ለመጨረሻ ጊዜ ተያዘ ማንነቱን አጋለጠ ዛሩላጅ መሆኑን ለረጅም አመታት ለ150 አመት ከ150 አመት በላይ ከቤተሰብ ሲወራረስ ሲወርድ ሲዋረድ የመጣ መጨረሻ ላይ እናቴ ላይ አርፎ ወደኔ መጣ ነው ምክንያቱም ከታችም የለኝም ከላይም የለኝም ብቻኛ ነኝና ወደኔ መጣ አንዴ እናቴ ሳትሞት በፊት ወላጅ እናቴ ማለት ነው ሳትሞት በፊት ጠንቋይ ቤት ይዘውኝ ሄደው ነበር ጋራ ምናምን የሚሉት ነገር ነበርና ያኔ ሲያማት ጅብ ሲጮህ ወይኔ እናቴን ጅብ በላት ስል ከየት እንደመጣች በጥፊ ብሎ አጩሉኝ ወራሼ ብሎኛልና ወራሼ ማለት ምን ማለት ነው እያልኩል ነበር ለካ እውነታ ወራሹ አድርጎኛል ሲያዝ ወራሼ ናት ያደራ ልጄ ናት አያቴ ደግሞ ስታልፍ የምሰጠው ሰው ስለሌለ ያው አጎቴ ያለ አክስቴ ያለሽ ግን ልቧን የምታሳርፍባቸው አይነት ነገር ስላልሆኑ የዛሩላጁን ስም ጠርታ እንግዲህ እናቴ አባቴ አምላክ አንተ ጠቋራ አባቡሌ የልጄን ነገር ላደራ የምሰጠው ላንተ ነው ብላ ሰጥተዋለች እኔ ወላጆችን የምለምነው አንድ ነገር እባካችሁ ልጆቻችንን ስንሰጥ ለእግዚአብሔር እንስጥ በቃ ሰው ብናጣ እንኳን ለእግዚአብሔር እንስጥ ላጋንንት እንዴት ይሰጣል ለልጆቻችን ጽኑ ሃይማኖትን እናውርሳቸው በቃ መጽሐፍ ቅዱስን እናውርስ መዝገበ ጸሎትን እናውርስ አጋንንት እናውርስ ያው ለኔ ተሰጠኝ ውርስ ነበርና ያ ውርስ ነው ለረጅም አመት ሲጫወትብኝ የነበረው ይሄ ድንጋይ ነው ይሄ ምንድነው የሚለው ነገር የለም ካገኘው ነገር ጋር ነው የሚቀጠቅጠኝ ካገኘው ነገር ጋር ነው የሚቀጠቅጠኝ ወገቤን ወደ ጀርባ አጥፎ ወደዚህ ሲመልሰው ወገቤ የሚቆም የሚተርፍ አልመስልም ሲመልሰኝ እቺ ልጅ እውነት ሰው ሆና ትቆማለች ነው የሚባል የነበረው ግን የእግዚአብሔር እጅ ስላለበት ቆሜ ነው እንተንመለ እቺ ልጅ አንቺ ቅድም ያየንሽ ነው የሚሉኝ ሰዎች እንትን ሲሉ እነዚህ በአምልኮቱ ያሉ እናቶች ከርቀት በድምጽ ይለዩታል ይሄ ነው እከሌ ነው ይላሉ ይመጡና 11 ሳልጀምረው እኔ አበድኩ በቃ ምኑን ልንገርህ ልብስ በስህተት ወይኔማ ወይሽ ይሄ ቀሚስ ላይ ሲያምር ካልክ ያን ቀሚስ በደቂቃ ታገኘው አመድ ነው የሚሆን ጸጉሬን ሹሩባ ተሰርቼ ከሆነና ወይኔ ሹሩባይ ዛሬ ደግሞ ሲያምር ካልክ በደረቅ ምላጭ ነው ላጥቁጭ የሚያስደርገኝ እንደ ቅርስ የቀረሽ ነገር አለች እዚች ጋር ይሄ እነዚህ ጠባሳዎች የእግዚአብሔርን ድንቅ ተአምር የማስታውስባቸው ጠባሳዎች ናቸው በቢላ ደም ስሬን ለማግኘትና በጥሶ ለመግደል ያደረገው ጥረት ነበር ይሄ ነጩ አጥንቴ ነበር የታየው ግን መበጠስ አልቻለም ደም ስሬን ይሄን በላስቲክ ያቀለጠ እጄ ላይ ያንጠበጠበ የነደደ ሳቱ ያንጠበጠበው ነበር ሲነግሩኝ ነው በደንብ ማቅንተን የምትለው እነሱ ያዩታስታውሽው ትንሽ ፐርሰንትም ግን አታቂም ሙሉ ለሙሉ ነው የሚሰውርሽ እንደዚህ አይነት ከባድ ጉዳቶችን ሲያደርስብኝ ሙሉ ለሙሉ ነው የሚሰውረኝ ይሁን አንዳንድ እብደት ላይ ይሁን እንዴ ይሄ ነገር በህልሜ ነው በእውኔ ነው የምትለው አይነት ነገር ያሳያል ግን እነዚህ ከባድ ጉዳቶች ምናምን ሲያደርስ አላቃቸውም ይሄ ጡቴ ላይ አንዴ ስኩዌር ደብተር አለቀብኝና ጓደኞቼን ግዙልኝ ስል ሰምቷል ጡቴ ላይ ስኩዌር ሉክ ነው የሰራው በምላጭ ገነተ ኢየሱስ ያሉት አባት አጥማቂ ለምን ይሄን አረክባት ሲሉት እንዴ ያደራ ልጄ ናት ስኩዌር ሉክ ደብተር አለቀብኝ ስትል ሰራሁላት
በዚህ ልክ በህይወት ይቀልድ ነበር። ግን እግዚአብሔር ካሊ ነው። ያኔ 93 ላይ ባለ ዲግሪው ጦጣ የሚባል ፕሮግራም ነበር መሰለኝ። እኔ አላቅም፣ ቴሌቪዥንም ሬዲዮንም ስለሌለኝ አላቅም ሲሉ ነው ልጆች። ባለ ዲግሪው ጦጣ የሚባል ስም ወጣልኝ። ለምን ዛፍ ላይ እየሰቀለ ነው የሚያስቆራኝ። ረጅም ዛፍ ላይ ያስወጣኛል። ቤት ወጥቶ ቤት ወረደ የሚባለው ነገር አላቀውም። ያን ዛፍ ሳየው በአካል እዚህ ላይ እንዴት ወጣው ብዬ ለራሴ እንተንላለሁ። ዛፍ ላይ ያስወጣኛል፣ እዛ ላይ ያስቆራኛል። በዛ ባለ ዲግሪ ጦጣ የሚባል ስም ተሰጠኝ። እዚህ ትልቅ እናቶች ይመጡና ልጄ እንደው ይሄ ላይሽ ላይ ያለው ጌታ እኮ ጸበሉን ጠልቶብሽ ይሆናል፣ እባክሽ ተይለ ጸበሉ። እንዴ እኔ ላይ ሊነግስ የሚገባው የኔ ጌታ ሊሆን የሚገባው በስጋይ ሊነግስ የሚገባው በእጆቹ አበጃጅቶ እስትንፋሱን እፍ ብሎ የፈጠረኝ አምላክ ብቻ ነው። እሱ ልክ እንደኔ ፍጡር ነው። ያው ከኔ ባነሰው ሁኔታ እኔ ያለኝን እስትንፋስ እንኳን እሱ የለውም። ሁን ተብሎ የተፈጠረ እኔ ግን ኑ በመልካችንና በራእያችን ሰውን እንፍጠር ተብሎ የተፈጠርኩ ጽሑፍ ድንቅ ፍጥረት ነኝ። በእኔ ውስጥ ሊነግስ አይገባውም። ከጠላ መውጣት ነው። ጥለውኝ ይሄዳሉ። አንጋሽ ላይ ርቃኔን ባዶ ርቃኔን ጣራ ላይ ይሰቅልኛል ሲፈልግ። እንደፈለገ ነው በቃ የሚያደርገኝ እንደፈለገ። 11ኛ ክፍል ስመደብ እድለኛ ነኝ። የሚደንቀው ግን እድሉ ከኔ አይደለም ከእግዚአብሔር ነው። እድል የከሰዓት ተመደብኩ። ጠዋት አቦይ እብድ ነኝ፣ ከሰዓት ተማሪ ነኝ። እብድ ይማራል ይሉኛል እነዚህ በእንትኑ በዱርዬ። እርግጥ ዱርዬ የሚባል ነገር የለም። ትንሽ ከዚህ ከመልካም ስነ ምግባር ወጣ ያሉ ልጆች በሱስ ውስጥ ምናምን ያሉ ልጆች እብድ ይማራል ይሉኛል። አንድ ቀን አንዱ ምርር ሲለኝ ወይ ወንድም አለም አልኩት፣ የኔ እብደት መታደል ነው። አፍ አውጥቶልኛል። አንድ ቀን የሆነ ጊዜ ላይ ይለቀኛል። አንተ ግን እድሜ ልኩን እዚህ ድንጋይ ላይ አስቀምጦ አፉን እንደዘጋ ሲጫወትብህ ይኖራል። የተቀመጥክበት ድንጋይ አፍ አውጥቶ አምላኩን አመስግኗል። ካንተ እሱ ይሻላል። ከዛ በኋላ ከበረኝ። ህፃናት ልጆች እዛ አቡነ ገብረ መንፈስ ቅዱስ ፈረንሳይ አቡዬ ነው የምጠመቅ የነበረው። እዛ ያዩኝ ህፃናት ልጆች መንገድ ላይ እንዲህ ስንገናኝ ካዩ ይሻገራሉ። አስተውሳለሁ። አንዷ ልጅ መኪና ሊበላት ነበር እኔ ሽሽት ስትሻገር። በዚህ ልክ ሰው ይፈራይ ነበር። ልብሴን ስብስብ አድርጎ ነው የሚያቃጥለው። በቃ ራቁቴን እንዲህ ከሰው በታች እንድሆን ይሁን ውድቅ እንድል ነገር ነው የሚፈልገው። እሱ የተሰጠውን አደራ እየተወጣ ነው። የኔ አምላክ ደግሞ አለ መድኃኔዓለም ክርስቶስ እግዚአብሔር ይመስገን። ጧት ቅጥቅጥ አድርጎኝ ምርር ድክም ብሎኝ ሁለተኛ ጸበል አልሄድም ብዬ ወሰነና ግን በማግስቱ ጧት የትነኝ ጸበል ቦታ ነኝ። ያንን የሚያደርግ እግዚአብሔር ነው። የኔ አቅም ኖሮኝ አይደለም፣ የእርሱ ቸርነት ነው። አንዷ የሰፈሬ ልጅ መጣችና ጊዜ እንደውም ማቆይሽ ለሱ በሳምንት የስሙኒ ቡና ያንድ ብርጫት አተሽ ነው። ወይ አላገኝም እናት አለ። ስሙኒ ቢኖረኝ እኔ ዘይት ገዝቼ በላበት ነበር። የስሙኒ ዘይት ቋጥቼ ነው ባዶ ሽሮ መበላው። በቃ ልችልሻለሁ አለች። እኔ ግን በማግስቱ የት ነኝ? ጸበል ነኝ። ከብቸኝነት ጋር ህመም፣ ከረሃብ ጋር ህመም። አስበው እብደት በጣም ከባድ ያስጠላል። ብቻ እግዚአብሔር ሲረዳ ግን ሁሉም ነገር ደስ ይላል። በቃ የእግዚአብሔር እጹብ ድንቅ ስራ መገለጫው ነኝ። 11ን ሙሉ በእንደዛ ሁኔታ አለፈ። 12ኛ ክፍል አለፍኩኝ። የሚደንቅ በእንደዛ ሁኔታ ተምራ ታልፋለች። ማንም ሰው አይጠብቅም። ዛሬ ትሞታለች፣ ነገ ትሞታለች ያንቃታልን ነው እንጂ ተምራ ታልፋለች ማንም ሰው አይጠብቅም። 12ኛ ክፍል ማትሪክ ነው። በእኛ ነው የተጀመረው። አይኔን እያሳወረ ወገቤን እያጎበጠ እግሬን ሽባ እያደረገ ለፈተና መዘጋጀት አልቻልኩም። በቃ ትምህርቱን ሁሉ መከታተል አቃተኝ። እንግዲህ አምላክ ቅዱሳን አንተ ታውቃለህ፣ እንደፈቀድኩ ያንተ ፍቃድ ይሁን ብዬ ዊዝድሮ ሞላው። እስከዚህ ሰዓት ድረስ ለምን አልዳነችም? ለምን አልወጣም? መንፈሱ የሚባል ነገር ሊነሳ ይችላል።
እግዚአብሔር የራሱ ምክንያት ሰዓትና ወቅት አለው። መጻጉዕ ለምን 30 ዓመት ሙሉ ባልጋ ላይ ተኛ? እግዚአብሔር የራሱ ቀን ስላለው ነው። እኔም ጋር የራሱ ምክንያት ስላለው ነው። በኔ ሰውን ማስተማር ከፈለገ ምክንያት አለው። ለኔ ጽናቱን ሰጥቶኛል። እኔ እኮ አልከበደኝም ያስቃይ። ግን ሰው ለምን የሚል ጥያቄ ሊነሳበት ይችላል። ያ የእግዚአብሔር እጹብ ድንቅ ስራ የእርሱ ምክንያት ነው። 12ን ዊዝድሮ ሞልቼ እዛው የለመርኩ ሽንቁሮ የገባሁኝ። ሽንቁሮ ገባሁ። እዛው ስጠመቅ ቆይቼ ልክ 12 ያክፍል እንደገና እንደ አዲስ ተመልሼ መጣሁና ጀመርኩኝ። በአሁኑ ዓመትም ከባለፈው ዓመት በበለጠ ተጠናክሮ ቀጠለ ፈተናው። ዩኒፎርም የለ፣ ደብተር የለ፣ ምን የለ። ደብተር አመድ ያረግብኛል። ጓደኞቼ ይገዙልኛል፣ የጸበል ጓደኞቼ ይገዙልኛል። ያ ደብተር ተመልሶ ገለብጣለሁ፣ ተመልሶ አመድ ይሆናል። አይዲ የለ፣ ዩኒፎርም የለ። በቃ ምን ልንገርህ፣ ጭራሽ ከአምናው የበለጠ ሆነ። መቼም እግዚአብሔር ሳይደግስ አይጣላ፣ ትዕግስቱንም በዛው ልክ እየጨመረልኝ ሄደ እግዚአብሔር። በአሁኑ ዓመት ግን አልተወመልኩ፣ ፈተናለሁ። አምና በገዛ እጄ በራሴ ፍቃድ ዊዝድሮ ሞልቻለሁ። አሁን ግን ፈቃድ እግዚአብሔርን አስቀድማለሁ፣ አላቋረጥም አልኩ። መፈተን አለብኝ ብዬ ወሰንኩኝ። አድሚሽን ካርድ ከወሰድን በኋላ እኔ እዛው ሽንቁሮ ሄድኩኝ። ምክንያቱም እማጠናው ደብተር የለም፣ መጽሐፍ ቶሎ ነው የሚመለሰው። እማጠናው መጽሐፍ የለኝም። ምንም የማደርገው ነገር ስለሌለ ያለኝ አማራጭ ነው ሽንቁሮ መሄድ። እዛው ጸበልን ስጠመቅ ቆየሁኝና ግንቦት 9 ነው የተፈተነው። ግንቦት 9 በ8 ማታ መጣሁ። ያው ግቢውን 5 ዓመት ስለተማርኩበት ብዙ አይጠፋኝም የሚል ኮንፊደንስ ስለነበረኝ ነው እንደዛ የመጣሁት። እውነትም አልጠፋኝም። ገባው ፈተና ላይ ስቀመጥ ፊደሎቹን አላቃችሁም። የእውነት ማምላክ በመታቀው እኔ ፊደሎቹ የሚደበደቡ ነገር ነው የሚመስለኝ። ምንም ማወቅ አልቻልኩም። አንተ እንደው አንድ ፊደል እንኳን አታውቅም፣ አንድ አንብበ ምንም ማቀው ነገር በቃ ድፍን ያለ ነገር ነው። ይሁን እንዴ አልተጻፈበት ወይስ እኔ ማየት አቅቶኝ ነው እስከምል ድረስ። ግን የሚደንቀው ኤም ቅር እንዳይላት፣ ቢምስ እንዳትከፋ፣ ሲምረሳሽኝ እንዳትለኝ፣ ኤም ምን ነው እንዳትል እያደረኩኝ ዲንም ሳረሳት ዚግዛግ ሰርቼ 3ቷን ቀን ተፈትኜ ወጣሁ፣ ጨረስኩኝ። አላቃቸውም አንብቤ የምመልሰው አንዳች ነገር አልነበረ። በቃ በእነዚህ መልክ ነው ዝም ብዬ ጨረስኳቸው። ተፈተንኩኝ። ልክ በሰኔ ላይ ወጣሁ በቃ ከአዲስ አበባ። እዛም ከሽንቁሮ የተወሰነ ሳንቲም ተሰበሰበልኝ ጸበልተኛው። ከዚህም እቺ የኪስ ገንዘብ ስትሰጠኝ ከጀርመን ከአዲስ አበባ ወጣሁኝ። መጀመሪያ ስሪንቃ ቅድስት አርሴማ ሄድኩኝ። አላማዬ በዛው ግራ መንገዴን ወደ ራማ ኪዳነ ምህረት መሄድ ነው። ሰማዕቷ ከፈቀደችልኝ እሄዳለሁ የሚል ነው እቅድ አድርጌ ሄድኩኝ የነበረው። እዛ 3 ቀን 5 ቀን እንደቆየሁኝ የሆነ ህልም አየሁኝ። ያቺን ሴት አካኩር አርሴማ ያለችው ስዕል እንደሱ አይነት ናት። አሁን በቅርብ ነው ውስጧ ቤተ መቅደሷ ገብቼ ያዩት። ክው ብዬ ነው የደነገጥኩትኝ ስዕሏን ሳያት። ያቺ የዛሬ ስንት ዓመት 96 ላይ ያየኋትኝ ሰማዕቷን እዚህ ያየኋትኝ። በጣም ታምራለች። ምን ብዬ ልንገርህ፣ እጇ ላይ ጽድ ይዛለች። ያ ጽድ በራሱ ይቆረጣል፣ ግን የሚደንቀው ይበቅላል። እንዴት ነው የተቆረጠ? ከስር ስለሌለው ውሃ ይልኝ አፈር ያገኝ። እንዴት ነው ከዚህ እየተቆረጠ ግን ያድጋል? ወይኔ እግዚአብሔር ስራ ጽብ ድንቅ ነው። ምን አይነት ተአምር ነው እያልኩኝ በጣም አሞኝ ይመስለኛል። የሆነ ሰውዬ በጣም ይገርፈኛል። ተዋት ትለዋለች። ተዋት፣ አትግረፋት፣ ትሂድ፣ ስራ ይሰራል ትስራ፣ ውሃ ይቀዳል ትቅዳ አለች። እዛ ላስተናጋጆቹ ነገርኳቸው። እንደዚህ አየሁ። የት ለመሄድ አስበሽ ነበር ወይስ ልሂድ ወይ ብለሽ የጠየቅሻት ቦታ አለ?
እንደዚህ ብዬ ጠይቂያታለሁኝ። ራማ ኪዳነ ምህረት የሚሄድ እቅድ ነበረኝ፣ ግን ያው እሷ ከፈቀደችልኝ ነው ያልኩት። ስል ሂጂ በቃ ተፈቅዶልሻል ሂጂ። ወይ እግዚአብሔር ስራ ጽብ ድንቅ ነው። አንተ ለካ ከዳካሞች ጋር ነህ። አመሰግናለሁ እናቴ። ወጣሁኝ። ከዛ ቆቦ ሄድኩኝ። ቆቦ እንትን አለ የገዳሙ ማደሪያ ቤት አለ። እዛ አደርኩኝ። በማግስቱ የቆሎ ተማሪዎች ይዘውኝ ሄዱ። ልክ ሰኔ 30 ራማ ኪዳነ ምህረት ገባሁ። ቦታው በጣም ልዩ ነው። በቃ ይሁን እኔ ምን ብዬ ልግለጽልህ፣ ሰላም ያለው ቦታ ነው። በቃ የህይወት ቦታ ነው። ገባሁኝ። እግዚአብሔር ይመስገን ከገባሁባት ቀን አንስቶ እስከ ሐምሌ 27 ድረስ አንዳች ህመም ታይቶብኝ አያውቅም። እውነትም ስራ ይሰራል፣ ውሃ ይቀዳል። ከመነኩሳቱ ጋር ውሃ ቀዳለሁ። ስራ አለ፣ ጥሬ ይለቀማል። የማይሰራ ነገር የለም። ከነሱ ጋር አብሬ እሰራለሁ። ማህሌት ሲገቡ ገባለሁ። ሰዓታት ምንም ኪዳኑንም ጸበሌንም እጠመቃለሁ በስርዓት። ግን አሞኝ አያውቅም። የሚደንቀው ነገር እንዴ ይቺ ልጅ አማታል ይባላል፣ ግን ምንም ህመም የላትም። ታዲያ ሐምሌ 7 ታያ ህመሜ አርጎኝ የማያውቀው አይነት ህመም ነው። ማደሪያ ቤት አለን የጸበልተኞች፣ በሩን ዘግቶ ነው ድምጥ ማጤን ያጠፋው። ልብስ የለ፣ ያቺ ትራንስፖርት ያስኳት ብር የለች፣ ምን ይል ጠቅላላ አመድ አስደረገኝ። ቆሎ ተማሪዎች በመስኮት ሰብረው ገብተው ነው እጅና እግሬ ታስሮ የወጣሁት። ለካ ማትሪክ ወጥቷል። ለፍልሰትዬ ሱባኤ ከአላማጣ የመጡ ልጆች ነሐሴ 3 እንደዚህ አካባቢ ስልክ ተደወለላቸው። ማትሪክ ውጤት መጥቷል ቶሎ ነይ ተብላ ተደወለላት አንደኛዋ ልጅ። ያው ማትሪክ ሲባል አለ አይደለ? ቶሎ ብዬ እናት ማትሪክ ወጣ እንዴ አልኳት። አው ወጥቷል፣ አዲስ አበባ እኮ ከወጣ ቆይቷል አለች። እኔ ብር የለኝ፣ ልብስ የለኝ፣ ምንም ነገር የለ፣ ተቀዳዷል። ምንድነው ማደርገው? ላስተዳዳሪው ነገራቸው ተባለና ተነገራቸው። ያው ህመሜን ሰምተዋል፣ ሁኔታውን ሰምተዋል። በቃ ይለመናል ተብሎ ሲጠበቅ ጭፍና አለ። መለመኛ ቦታ ጠፋ። ያላቸው አማራጭ እሳቸው ከኪሳቸው መስጠት ነበረ። መቼም ልጄ እዚህ ሆነሽ እንደኛ ብትሆኚ ደስ ይለኝ ነበር፣ ግን ሁኚ ደግሞ ብዬ እኔ መፍረድ አልችልም። ሂጂና እግዚአብሔርን ጽው ድንቅ ስራ ላይ ብለው ያንን 50 ብር ይሰጡኛል። እዛው ደግሞ ጸበልተኞቹ ለሱባኤ የመጡ ሰዎችም የተወሰነ ሳንቲም ጨመሩልኝ። እሱ የቀደደብኝ 50 ብር ነበር፣ እኔ 70 ብር አገኘሁ። እሱ አንድ ነጠላ ቀዶ እኔ 2-3 ነጠላ አገኘሁ። በቀደደው ልብስ ልክ እጥፍ ነው ያገኘሁት። የሚደንቅ የእግዚአብሔር ስራ። ዘይ ቆሎ ተማሪዎች ይዘውኝ መጡ። ስለማላቀው መንገዱን እዛ ገዳም ቤቱ አደርኩኝ። ጠዋት ደሴ ደረስኩኝ። 3 ሰዓት እንደዚህ አካባቢ ደሴ ደረስኩኝ። ግን የአዲስ አበባ መኪናዎች ጠቅላላ ወጥተው አልቀዋል። ምንድነው ማደርገው እያልኩ እያለ ከመቀሌ ሲመጣ አላማጣ ላይ ሲደርስ ተበላሽቶ ያደረ መኪና ሰዎቹን ይዞ ሲመጣ እነሱን ገልብጦ ሌላ መኪና ይዞ እየበረረ ለከኛ በወረድንባት ሰዓት ላይ ደሴ ደረሰ። ይህ እግዚአብሔር ጽው ድንቅ ስራ ነው። አንደኛው ልጅ ከየት መጣ ሳልለው እጄል እቀይን ላፍ አድርጎ ነይ ግቢ ሰጥቻለሁ ብሎ ወረወረኝ ወደ ውስጥ። ምንድነው ሰጠው? መቼ ምን ጠይቂው? መቼ ምን አናግሪው? እንግዲህ ጠይቄ ይሆን አላቅም። ከየት መቼ አናግሪው ይሄ ልጅ ሰጥቻለሁ በሚለኝ ምንድነው የምሰጠውስ? ምን ቢሉኝ ምንድነው የምለው? ግራ ተጋብቼ ለካ ኮሚሽን አላቸው መሰለኝ። አንድ ሰው ባስገቡ የሚሰጣቸው ነገር አለ። ያንን ብር ነው ሰጥቻለሁ በያለኝ። ወይኔም አምላክ ይሄ አንቺ ነሽ የከፈልሽልኝ፣ እኔ አይደለም ቤዛዊተ ኩሉ። አመሰግናለሁ ማየ ብዬ በጊዜ ነው አዲስ አበባ ገባን። ቤቴ ገባው፣ ቀይን አስቀመጥኩና ተመልሼ ወደ ትምህርት ቤት መነን ሄድኩኝ። 4 ነው 5 ካርድ ነው እንደዚህ ነገር ነው የቀረው። ብቻ አንደኛዋ ልጅ አቃታለሁ፣ አብረን ነው ማትሪክ ወሰድነው፣ ግን እሷ ህይወቷ አልፎ ነው። የኔ አንደኛው ነው የተቀሩት ለምን እንደሆነ አላቅም። አስተማሪ ዝም ብሎ ይቆጥሯል።
ተጨንቆ ነው። ከዚህ በፊት እንትን ላይ ተማሪ ያኔ ተማሪ ለተማሪ ተማሪ አስተማሪ ተማሪን የሚገማገምበት እንትን ነበራችሁ ሲስተም ነበረን እና ተማሪን ሲገመግም የዛ ሰዓት ላይ ለኔ ራሴን አስቶ ያጻፈኝ ነገር በአንድ ቀን ከትምህርት ቤት የሚያባረር ነገር ነበር። ሌባ እንደሆንኩ ወሬ እንደማወራ ትምህርት ስርዓቱ ላይ ችግር እንደምፈጥር ለአስተማሪ ክብር እንደሌለኝ በቃ መጥፎ ባህሪዎችን ሰጥቶብኝ ነበርና ጓደኛዬ ሲቀይረኝ ፊቴ ራሱ ያስታውቃል። ፊቴን አይታ ተረድታኛለች። እየሮጠች ሄዳ አስተማሪውን ጠየቀችው ምንድነው የጻፈችው ማወሽ ብላ ሲያዩት ፍጹም የሌለ እንዴ እቺ ልጅማ እንደዚህ አይደለች ማቃታለው አለ አስተማሪው ራሱ። ጓደኛዬም ስለሚያማት ነው ብላ ነግሯለች እና ዩኒፎርሜም የሆነ ሰዓት ላይ ተቀዶብኝ እንደዚህ ሆኖ ዝም ብሎ የሚያስገቡኝ የነበረው ለጥበቃዎቹ ተነግሮ ማለት ነው። ምክንያቱም በተሰፋ ቁጥር መቀደር ነው ትርፉ። ዝም ብዬ ገባ ነበር። እንደውም ሳይኮሎጂ ተማሪዎችን ፔፐር የሚሰሩትን እንደዚህ እንዲከታተሉኝ አድርገው ነበር። ይሄን ሳይኮሎጂ ከሌላ ነው እነሱ ያንን ስለሚያቅ ተጨነቀች። ልጅ አሁን ውጤት ባይመጣላት ምን ልትሆን ትችላለች ብሎ ስለተጨነቀ ነው። ቲቸር ይሁንና እኮ የኔ ፎቶ አልኩት። ፎቶዬን ይዤ ከስር ነው ሄደው ሲበረችው ተነፈሰ። ምን ነው ቲቸር አልፌያለሁ አልኩት። እግዚአብሔር ይመስገን በሂጅ ቶሎ ሪፖርት አድርጊ እንዲሁም ዘግይተሻል ሩጭ አለ። እስቲ ቆይ ሊው አልኩና ውጤቴን ሳይ ማለፊያው 179 ነበር ያኔ እኔ 189 አምጥቻለሁ። ቶፕ ላይ የነበሩ ከ1 እስከ 3 ሁሉ የሚወጡ በጣም የሚያጠኑት ጓደኞቼ ውጤት አልመጣላቸውም የሚደንቅ። እኔ ግን ይሄ የመድኃኔዓለም ስራ ነው የማምላክ ስራ ነው። መጣ አያንተ ስራ እያልኩኝ ሪፖርት አደረኩኝና መመደብበትን ስጠብቅ ኮሜድስ ተመደብኩ። የትምህርት ቤታችን አንድ የሥራ ባልደረባ ጀርመን ማለት ነው ፕሮቴስታንቶች ናቸው። እግዚአብሔር ማዋይሽን ነው ከፍሉሃ ልክ ጥሪ ባቄላ እንደሚያወጣ ያወጣታለች። ለምን ስል አንዴ ጸበል አንዴ ምን እያለች ይህ የእግዚአብሔር ስራ ነው ቲቸር የኔ ስራ አይደለም የመድኃኔዓለም ስራ ነው። በቃ ማድረግ ያለበትን ያደርጋል። እግዚአብሔር ይመስገን ስመደብ ኮሜድስ ተመደብኩኝ። ሜክሲኮ ያለው ማለት ነው። ኮሜድስ ገዳም ግቢ ነው። እዛ ተመደብኩኝ። ልክ 20 ቀን 15 ቀን ወርም አይሆን ተማርኩት። እንደዚህ እንደተማርኩኝ ታመምኩኝ። ህመሜ ቢፈልግ ሊገኝ አልቻለም። የትምህርት ቤት ህክምና ማዕከል አለ እና እዛ ሄጄ ነው የታከምኩትና ምንም ሊገኝ አልቻለም። በቃ ቅዠት ውስጥ ገባው። ምግብ አቁሜያለሁ። በእቺ ትንሿ የሻይ ብርጭቆ እሷ ጋር ቂጧ ላይ ትንሽ የብርቱካን ጭማቂ ነው መቀምሰው። በቃ ከዛ በተረፈ ምንም ነገር አልቀምስም። ቅዠት ውስጥ ነኝ። ምንም ሊገኝ አልቻለም። መጨረሻ ላይ ከደከምኩ ካበቃው በኋላ ተገኘ። ምን ቢሆን ጥሩ ነው? ታይፎይድ የመጨረሻ ደረጃ ላይ ደርሷል። ዛ መድኃኒቱ ተጀመረልኝ። ግን ያው ምግብ ያስፈልገዋል መድኃኒቱና ለዛ ሲባል አክስቴ ጋር መጣሁኝ። እሷ ጋር 15 ቀን ተኛው። መድኃኒቱን ወስጄ ትንሽ እንደማገገም ስል ገባው። ስገባ ትምህርት ቤት በምርኩዝ ነው የገባሁት። ሰውነቴ እንዲህ ነበር የሚንቀጠቀጠው። ሲጀመር መጀመሪያውኑ አስተዳደጌም ጥሩ ስላልነበረ ለምንም ነገር ሬዚስታንስ የለኝም። ለዛም በሽታውን ደግሞ በጣም ጎዳኝ። መቋቋም አቅቶኝ በመንቀጥቀጥ ገባሁኝ። ልክ በገባው በ15ኛ ቀን እንደዚህ ሚድ ተፈተነን። ሚድ ስንፈተን ውጤቴ እንዳለ ሾቀ ሆነ። 3:40 5:40 ትልቁ ውጤቴ 11:40 ሆነ። ጓደኞቼ በሙሉ ዊዝድሮ ሙያሉ አልሞላም። ላታስጨርሰኝ አላስጀመረችኝም። ስለዚህ አልሞላም። ዞር ብዬ ወደ ማምላክ እማ ላታስጨርሽኝ አላስጀመርሽኝም። ስለዚህ ፍጻሜውን አንቺ አሳምሪው። እኔ ዊዝድሮ አልሞላም አልኩ። የሚደንቅህ እኔ ከማምላክ ጋር እንዲህ ተንበርክኬ ምናምን አይደለም። ልክ ቅርቤ እንዳለች እንደናቴ ቅርብህ እንዳለ ሰው ነው ማውራት። እውነትም ቅርቤ ነበረች። እዛው ጠይቄት እዛው ነው የምታረግልኝ። አንዳንዴ እስክሪብቶ መግዣ በሌለበት ሰዓት ያልቅብኛል። ወይኔም አሁንስ እስክሪብቶ የለኝም። ሻውን በምን ልማርልሽ ነው?
እርቄ እንኳን አልሄድም እዛው ድፍን እስክርቢቶ ወድቆ አገኛለሁ በልጅነት በንጹህነት ዘመን ማለት ነው ቅርቤ ነበረሽ በጣም ልክ ፋይናል ስንፈተን ተሰቀለ ውጤቱ በሙሉ 55 ከ60 ምናምን ዝቅተኛው ውጤት 45 ከ60 ሆነ ማኔጅመንት አስተማሪ ምን አለበት ሚዱን እንዲህ ብሰር ይኖራል ሚዱን እኔ አይደለሁም የተፈተንኩት አሁን የተፈተነችው ደግሞ እማምላክ ናት ስለዚህ የእግዚአብሔር ስራ ነው አንድ ዲ ብቻ ፍቄ ስትሬስሪን ሲኤንጂ የገና ማዕበል ሳይበላይ ተሻገርኩኝ እግዚአብሔር ይመስገን ፈርስት ይር አለፈ ሰከንድ ይር አለፈ ሰርድ ይር ላይ ሌላ ተአምር ተፈጠረ ያ ሁሉ ሲሆን ግን አለ ያው ጸበል ያልተቋረጠም እንዳለ ነው ጧት ጠመቃለሁ ከሰዓት 2 ሰዓት ላይ ወደ ትምህርት ቤት ይገባለሁ ክረምትን ሙሉ ዝቋላ ነው የምከርመው ልክ ትምህርት ቤት ሲዘጋ ዝቋላ ቡነ ገብረ መንፈስ ቅዱስ ነው የምከርመውና ቦታው ልዩ ቦታ ነው እንዲ ቁጭ ብለህ ያያየው ባህሩ ሲለዋወጥ ነው የምታየው አንዲ ብርማ ይሆናል አንዲ ወርቅማ ጸጥ ባለበት በእኩለ ሌሊት ምንም ድምጽ በማይሰማበት የጽናጽል ድምጽና የከበሮ ድምጽ ትሰማለህ ምንም በሌለበት ማዕዛው ልዩ ሆነ የጣን ሽታ ታሸታለህ በጣም የሚደንቅ ቦታ ነው እግዚአብሔር ይመስገን እዛ ክረምቱ እስኪያልቅ 40 ቀን 2 ወር የቆየው ነው የምመጣው እዛ በኋላ ልክ 1999 ላይ 97 ነው ኮሜርስ የገባሁት 99 ታህሳስ 12 ማክሰኞ ቀን ነበር ዳታቤዝ ማኔጅመንት በጣም ወደው ትምህርት ነውና እሱን ትምህርት መስቀል አለብኝ እንደው ኤችአርጂ ባላገኝ ማግኘት አለብኝ ግን ስራዬ ለኤችአርጂ ነበርና 10 ብር ይዣለው ምሳም በላበት ወደ መፈተኛ ቦታ እየመጣሁ የተባይ ማጥፊያ መድኃኒት ጸረ ተባይ መድኃኒት ቤት አለ መንገዱ ላይ ከዛን ቀን በፊት አይቼው አላቅም እውነት ለመናገር ቦታይቱ ጋር እንደሆነም አስተውየው አላቅም የዛን ቀን ግን ሰተት ብዬ ገባሁ እንዴ ምን ላርግ ነው የምገባው ከራሴ ጋር ትግል ጀመርኩኝ ታውቃለ ተዋኖች ናቸው ያስቸገሩኝ የተዋን መርዝ ስጪ አልኳት እንዴ እውነት ለመናገር ደግሞ የተከራየሁባት ቤት ጠበብ ብለ ጽድት ያለሽ ናት 150 ብር ነው የተከራየሁት ጌጃ ሰፈር ነበርና 150 ብር ጽድት ያለሽ ቤት ናት የተከራየኋት እንኳን ተዋን ቁንጫ ይላትም እንዴ እንኳን ተዋን ቁንጫ የለውም ቤቱ ምን ሊያርግልኝ ነው ልክ ሁለት ሰዎች ሆኖ እንደሚያወሩት እሰማለሁ ለራሴ መልሼ ደግሞ ከራሴ ጋር ከራከራለሁ 10 ብሯን ሰጥቻት መርዙን ይዤ ስወጣ መልሳለች ስትለኝ ክው ብዬ ደነገጥኩኝ አሁን መልሽልኝ እንዳላት ሌላ ነገር ልትለኝ ይሆናል ምን ይሻለኛል ደፋዋለሁ ትምህርት ቤት ወስጄ ብዬ ብሬን ተቀብዬ እኔ ወደ ትምህርት ቤት ነው መሄድ የጀመርኩት መንገዴን ግን ወዴት ነው ለካ እየሄድኩ ያለሁት ወደ ቤት ነው እየተመለስኩ ያለሁት ቤት ገብቼ ያንን መርዝ ኩባያ ላይ ስገለብጠው ልክ እንደ ወተት አኩርፋቱ ወጣ ወደ ላይ ኩርፍርፍ ሲል ከት ብዬ ሳኩኝ በህይወቴ ሙሉ እንደዛን ቀን ከዛን ቀን በፊትም ከዛን ቀን በኋላም እንደዛን ቀን ስቅ ያላቀ ፍቅፍቅ ያለችት ያለ ሳቅሳኩ እንዴ ዛሬ ደግሞ ምን አይነት ሳቅ ነው መስቀው ምን ይሆንኩ ነው ለምንድን ነው ወተት ይመስላል ወተት ነው ጠጩ እንዴ ወተትማ አይደለም መርዝ ነው ይሁና ጠጩ እንዴ ሞታለሁ እኮ ሙቻ ብትሞችም ብትቆሚም ያው ነው ሙቻ 3 ጊዜ ልደፋው ተነስቼ 3 ጊዜ ተመለስኩ አልቻልኩም መድፋት አልቻልኩም ክርክር ላይ ትልቅ ክርክር ላይ ገባው አንድ ጓደኛዬ እንኳን ፈተና ኖሮኝ እንዲሁም ቤት እንደማልቀመጥ ታውቃለች ቤተክርስቲያን ልትሄድ የነበረው ሴትዮ ወደኔ መጣች ስትመጣ ልበላ ደረስኩ ምን ልሰሪ መጣሽ እሷ ላይ አበድኩባት እንዴ ባርቺ ነው የሚሉኝ የጸበል ጓደኞች እንዴ ባርቺዬ ዛሬ ደግሞ የሌለብሽን ባህር ጌታ መጣሹ ምን ማለት ነው ምን ሆነሽ ነው በቀል በላት ሂጅ ፈልኝ ጠይቂያት እንዴላት አልፈልይ አከራያችን እህት ናት የለችም ተኝታለች አሉ ሂጅ መስሙር ካሴት ይዘሽኝ ልጅቷ ግራ ገብቷታል እሷ ስትሄድ
ያንን የቷን መርዝ አንስቼ ግጥም አደረኩት። ልክ ስትመጣ ሸተታት። ምንድነው የሚሸተኝ ብላ ስትፈልግ አብሬያት ፈልጋለሁ። እየታገልኩ ነው ለመግታትና ለማውጣት ግን አልቻልኩም። በፍጹም መግታት አልቻልኩም። ሰልክ ወደኔ ስትጠጋ ከኔ እንደሚሸታ ስታቅ እሷ አሪ ስትል ሙሉ ለሙሉ ራሴ እንትናል ለወጠኝ። በቃ ከዛ በኋላ ምድር ቀውጤ በቃ የሚሆነው ነገር ጠፋ። ለከራይ ተደውሎላት መጣች። በቃ ብዙ ሰዓት እንትካሊ በኋላ ቢታገሉ ወተት ሊሰጡኝ ቢታገሉ ምን ቢያደርጉ በፍጹም አልመልስም አለ። ያቺ የቷን መርዝ በደም ስር የተሰራጭታ ስራዋን እስክትሰራ ድረስ አልመልስም አለ። መጨረሻ ላይ ከሁሉም ላይ ስመ እግዚአብሔርን አጥፍቷል መሰለኝ አላቅም። ከኔ ላይ ጭራሽ በፊት ለወትሮ በምንም ማነሳት ማምላክ ካፌ ላይ ጠፋች። ይዛለት የሆነ ሰውም ሲያስነጥ ስም ማምላክ ነው ምንም ስል ማምላክ ነው ካፌ ማጠፈውናት ይዛለት ስም አጥፋኝ ካፌ። እነሱም ላይ አፋቸው ላይ ጠፍቷል። አከራይ ብቻ በርትታ ስለ ሊቀ መላኩ ቅዱስ ሚካኤል ስም ይሻለው ከላይዋ ላይ ተነስልኝ ወተት ላጠጣት ብላ እንትን ስትል ከላይ ላይ የሆነ ጥቁር ነገር ብድግ ሲል ይታወቀኛል። ይሁን ትልቅ ጋቢ ለብሰህ እንዲጣል ስታርገው ይሁን ቅልል የሚል ነገር የለም እንደዛ ነው የተሰማኝ። ከዛ በኋላ የለውም እኔ ቀያችን ብቻ አይቻለሁ። ከዛ በኋላ ያለውን አላቅም። የኮሜዲስ ጓደኞቼ የግቢ ግባኤ ልጆች ፈተና ላይ ሲፈልጉ የለውም አይ ሌላ ሴክሽን ገብታ ይሆናል ሴክሽን ተሳስታ ሌላ ሴክሽን ገብታ ይሆናል ብለው እዛ ሴክሽን ፍለጋ ቢሄዱ የለውም። ላይብራሪ ቢሄዱ የለውም። ምሳ ላይ ቢፈለግ የለውም። እዛ ቤት ይደውላሉ። የአከራይ ግቢ ውስጥ ስልክ አለ። ያው ሞባይል ስልክ ምናምን አላቀም። አሁን ነው በደንብ እንትን ያለው እሱ። እሷ ጋር እዛ ሲደውሉ አይ እማጎይሽ እንዲሆና ደክማለች ይሰማሉ። እየበረሩ ይመጣሉ። ያው ያቃሉ ብቸኝነቴንም እንደሚያመኝም ያቃሉና እየበረሩ መጡ። ፈተና ያለው ፈተናውን ትቶ ጥናት ያለው ጥናቱን ትቶ ወደኔ እየበረረ ሲያዩ ነው ይለው ንጌታ እንደሙልቀን የሚባል ልጅ አለ። በጣም ማመስገን ፈልጋለሁ። እሱ ልጅም እስካሁን እድሉን አግኝቼ አላመሰገንኩትም። እንዴት እስካሁን ድረስ ተጠብቃላችሁ? አምቡላንስ እስኪመጣልን ነው። በታክሲ ለምን አትወስዷትም? በታክሲ እንዳይወስዱኝ ደግሞ እኔ 5 ሳንቲም የለኝም። ያቺ ኮሜዲስ የሚሰጠን 180 ብር የቤት ኪራይ ናት። ጀርመን 150 ብር ይረዳኛል። ያቺ ቀለብ ናት። ሌላ ምንም የሚተርፈኝ ነገር የለም። ያቺም ፕሪንት የሚደረጉ ነገሮች ሲኖሩ ምናምን አንተን ተላለ ታወጣለ። ስለዚህ የሚያስቀምጠው ነገር የለኝም። እንዴት ብሎ አበደ። ከዛ ስንታለ ተባብለው ከኪሳቸው አውጥተው ይዘውኝ በታክሲ ይዘውኝ ሄዱ። ሙሉ ብርሃን የምትባል ልጅ አለች። እሷም እኔ እንጃ አላቅም። መድኃኒዓለም ብድራቸውን ይመልስ። የሁሉም መልካም ነገር በልጅ ሲገኝ ደስ ይላል። መልካሙን ነገር ሁሉ በልጆቻቸው ያገኙት። ለአንደኛዋ ጓደኛዬ ሀረግዬ እዚህ ስር ስታይ ለካ ያለሁም ሀረግዬ እቺ ልጅ እኮ የለችም ትላታለች። ዝም በይ በቃ ምንም እንዳትይ እዛው ሐኪሞች ይንገሯቸው ታያት ዝም በይ ትላትና ይዘውኝ ይሄዳሉ። ግቢ ውስጥ ሳይሆን ዶክተሮቹ ሳይሆን የለውም እንዴ ሬሳ ይዛችሁልን ለምን ትመጣላችሁ? ምን ታረግልናላችሁ? እዛው አቀብሯትም ነበር ይሉና ወደ ሆነ ክፍል ይወረውሩሻል አሉኝ። እመነግራችሁ የነገሩኝን ነው እንጂ እኔ ማቀው ማስተዋወሰው ነገር የለኝም። እዛ በኋላ ማምላክ ምክንያት አላት። እግዚአብሔር ተቆረጪ ያላላት ነፍስ አትቆረጥ። እንዲ ብናደርገው እንዲ ብንለው እንዲ ቢሆን ነበር። በፍጹም እግዚአብሔር ካልቆረጣት አትቆረጥ። እያበረረች አንዱን ዶክተር ላይብራሪ ታስገባና ለማላታይን የሚሰጠውን መድኃኒት ሪፈር አድርጎ መጥቶ ሲወጋኝ ሙቀት ማምጣት ጀመርኩ። ከዛ ወዲያው ወደ እጥበት ክፍል አስገቡኝ። ታጠብኩኝ። 4 ሰዓት 5 ሰዓት አካባቢ ራሴን የሳትኩ ሴትዮ ማታ 3 ሰዓት ራሴን አወኩኝ። ስነቃና ብድግ ስል ምን ገና ንቅት ስል እንዲህ ብዬ ሳይ ወደ ላይ ቦግ ያለ ብርሃን አለ። ዞር ስል ከዚህ ጋር በሽተኛ ተኝቷል። እንዲም ዞር ስል ከዚህ በሽተኛ ተኝቷል። ወይኔ ወላዲ ተቃል ያን መርዝ ጠጥቻለሁ ማለት ነው። ግን አትርፈሽኛል። ብድግ ቀና ብዬ እንትን ስል ከኔ ያስመለሰኝ
የታጠብኩበት ውሃ እንዲህ ቢያስመልሰኝ ጓደኛዬ ሸሚዝ ላይ ቢያርፍ ሸሚዙ ነተበ። በቃ የሆነ ነገሩ ይጎዳል ሲባል ምንም አልተጎዳም። የሚደንቀው ከዛ በፊት ልክ ያንን እንዳየ ዶክተሩ እየሮጠ መጣ። ሲያይ እንደገና እየተመረስኩ ነው። ዳይ ወደ አጠባ ክፍል ቶሎ በሉ ጠዋት ልብሷን ቀይሩ ምናምን አለ። ወዲያውኑ ተጣጣብኩ፣ ልብሴ ተቀየረ፣ ክትትል ተደረገ። እግዚአብሔር ይመስገን 5 ቀን ተኝቼ ከዛ በኋላ ወጣሁኝ። የሆነ ነገሩ ይጎዳል ሲባል እኔ ምንም ሳይጎዳ ይሄ ጥቁረት ጠፍቶ ፀይ የምታምር ቸኮሌት ከረር ቆንጆ ሆኜ ወጣሁኝ። እግዚአብሔር ይመስገን። ያልተፈተንኳቸው ፈተናዎች ታጠፉ። ሰርዲር ፈርስት ሴሚስተርም ታለፈ። ለምርቃትም ደረስኩ። መቼም ለእግዚአብሔር የሚሳነው አንዳች ነገር የለም። ምንም አንተ ብቸኛ ብትሆን ሰው ካጠገብ ባይኖር እግዚአብሔር ካለ በቂ ነው። በቃ እግዚአብሔር ካለ በቂ ነው። እኔ እንደኔ ብቸኝነት ሰው ቆማ ትሄዳለች አይደለም፣ ዩኒቨርሲቲ ገብታ ተመርቃ ትወጣለች። ይሄን አመት አትሻገርም፣ ዛሬ ትሞታለች፣ ነገ ትሞታለች እየተባልኩ የምጠበቅ ሴትዮ ክብሩ ይስፋ ለመድኃኔዓለም ለዩኒቨርሲቲ ለምርቃት በቃሁኝ። ሐምሌ 21 የተመረቀ ነው። ልደት አዳራሽ ነበረ ምርቃታችን። የስሙ ክብር ይገለጽ ዘንድ ትንሽ ዝግጅት ነገር አዘጋጀሁኝ። እንጀራም ወጥ ምንም ተደረገ። አካራዮች በጣም ምርጥ አካራዮች ነበሩ። እነሱ ሰሩ። አክስቴ መታ ነበረ፣ እሷም አብረው ሰሩ። እዛ ጠዋት በቃ እግዚአብሔር ካሊ ነው ከሰው በላይ ዘንጭ የሚያንጉስ ቁልቁል ብዬ ስለነበረ ያኔ ጸጉሬን ተሰርቼ ምናምን ሲያው ሌላ ሰው ነው የሚመስለው። ግን ስሄድ የምርቃቴን ጋውን መልበስ አቃተኝ። ለምን ብቻዬን ነኝ? ሁሉም ነገር የሚያምረው ከሰው ጋር ስትሆን ነው። ሰው ከሌለ ብቻህን ስትሆን ያው ዓለማዊ አይደለም ስታይ ከጎንህ እግዚአብሔር በሁሉም ቦታ ላይ ካጠገብ ያለ፣ ግን ከሰው ጋር የሚባል ነገር አለ። ጋውኑን መልበስ ትንሽ ውስጤ እንትን ስላለኝ በፌስታሌ ጥፍጥፍ አድርጌ ፎልደሬንም ጋውኔንም በፌስታሌ ይዤ ወደ ግቢ 6 ኪሎ ዩኒቨርሲቲ ልክ በር ላይ ስደርስ ጓደኞቼን ሳገኝ አውጥቼ ጋውኔን ለበስኩኝ፣ ገባሁኝ። ምርቃት ፕሮግራሙ አለቀ። እዛ በኋላም ከግቢ በኋላ ስንወጣም ከዛ የግቢ ጉባኤ የራሱ ፕሮግራም አለ፣ ወረ ምናምን ነበረ። ያም አለቀ። ስንመለስ ጋውኔን ልክ ሲሄድ እንዳደረኳት ስመለስ እንደዛችሁ ጥፍጥፍ አድርጌ ስመጣ አክስቴ ጠፍቼባት ስትንቆራጠጥ መንገድ ላይ ያገኘኋት። ልክ ከታክሲ ውርድ ስል ለምን አለበሽም ጋውኑን አለች። ታሽዬ ከበደኝ አልኳት። ከበደኝ በቃ ያ ስሜት ይከብዳል በጣም ያማል። እንጃ እሷን ሳገኝ ለበስኩኝ፣ ገባሁ። ክብሩ ይስፋ ለመድኃኔዓለም ደስ የሚል ፕሮግራም አለፈ። ልክ ሐምሌ 1 እንደተመረቅኩ የጀርመን ብር ቆመ፣ የኮሜዲስን ብር ቆመ፣ የጀርመንን ብር ቆመ። ውጤቴ ጥሩ አይደለም ብዙ። እኔ እየታገልኩ የተማርኩት ከመንፈስ ጋር ነው። እግዚአብሔር ይገስጸውና በዛ ውጤት ቶሎ አክቲቭሊ ስራ ለማግኘት ትንሽ ተቸገርኩኝና ደሞ እንትን የሚለው የስራ ልምድ ይጠይቃል አብዛኛውን ጊዜ። ያኔ በጣም የስራ ልምድ ይጠይቅ ነበር። ስለዚህ ያለኝ አማራጭ ምንድነው? ግሬት አቢሲኒያ ውሃ የሚያመርተው ታውቀዋለህ? እዚህ ፈረንሳይ እዛ ቅርባችን ነው እና በቀን ስራ የ10ኛ ክፍል እንትኔን አይዲና ሳይስኩና በቀን ስራ ገባው። ቀን ስራ ገባኝ። ቀን ስራው 8 ሰዓት ሙሉ ትቆማለህ። ውሃ ማሸግ ነው እና ያ ይከብዳል። እንዲህ ሲቀነጣጥሰኝ ወገቤን ጎርቶታል እና ለመቆም ተቸገርኩኝ። ወገቤ መቆም አቃተኝ። ገባሁኝና ዋና ኃላፊው ጋር ማለት የስራ አስኪያጁ የድርጅቱ ስራ አስኪያጅ እንጂ ዋናው ባለቤቶቹ ጋር አይደለም። በቃ ስራ ሲኖራችሁ ጥሩኝ። አልቻልኩም ማመም ብዬ ዲግሪና አሳስኩኝ። በጭምጭምታ ነበር የሚሳሙት። እንዴት ዲግሪ ተመረቃ ቀን ስራ ትሰራለች? ውሸቷን ነው ያሉ እንትን ይባል ነበር። ያን ዲግሪም ሳሳያቸው ደነገጡ። አትሄጂም አሉ። አትወጪም። ቢሮ ውስጥ ቦታ ተፈለገልኝ።
ለዋኖቹ ሲነገር ነው ግን አትወጭም ተብሎ ቢሮ ተፈለገልኝ። ቢሮ ውስጥ እዛው የመጀመሪያ ደሞዝ 400 ብር ተከፋይ ሆኜ ስራ ገባሁ። በህይወቴ የመጀመሪያው ከሰው እርዳታ ነፃ ሆኜ ያቺ ክፍያ ያገኘሁባት ቀን ለኔ ልዩ የደስታ ቀን ነች። የምርቃቴ ግን አንድም የተደሰትኩበት አንድም ያዘንኩበት ቀን ነበር። ለምን ካልከኝ ሰው ቤት አሻሮ ቆልታ እንጀራ ጋግራ ተቃጥላ ያሳደገችኝ አያቴ ያቺን የምርቃቴን ቀን አይታት ቢሆን ኖሮ ደስታዬ እጥፍ ይሆን ነበር። ምን አለ አፈር መስኮት ቢኖር እውነት አፈር ቢኖር መስኮት ቢኖር ጥሩ ነበር። መስኮት ቢኖር ጥሩ ነበር። ብታየኝ የልፋቷ ውጤት የት እንደደረስኩላት ከምን ጋር ታግዬ እንዳለፍኩኝ ብታይ ደስታዬ ነበር። የተደሰትኩት ደግሞ ያ ሁሉ የጨለማ ያ ሁሉ የመከራ ያ ሁሉ የስቃይ ቀንን ያሳለፈ እያሻገረ መድኃኔዓለም ክርስቶስ ለዛሽ ቀን ስላበቀኝ እጥፍ ድርብ ነበር ደስታዬ። የመጀመሪያ ደሞዜን ስበላም ደግሞ በጣም ደስተኛ ነበርኩኝ። እያልኩኝ ፋይናንስ ዋጋጣሚ ለቀቀ። እሱ ቦታ ላይ ደግሞ 900 ብር 400 ብር 900 ብር ተደርጎ ፋይናንስ ቦታ ላይ ተመደብኩኝ። እዛ እየሰራው አዲስ አበባ ከተማ አስተዳደር ማስታወቂያ ወጣ። አዲስ አበባ ማስተዳደር ማስታወቂያ ሲወጣ እዛ ገባው። እዛ 1068 ሆነ። እድገቷ ናት። እዛ ስመዘገብ ሳልፍ የት መደበኛል? አብነት ልደታ ክፍለ ከተማ ወረዳ 3 መደበኝ። እዛ እየሰራውኝ መመላለሰው በ12 ቁጥር ነው እና አንድ ቀን ባስ ላይ ቆሜ ካጠገቤ ረጅም ልጅ ቆሟል። ወይኔ ቁመቱ ሲያምር ብያለሁ ማሏሽ እዛ። ከዛ ውጪ ግን ምንም በልቤ ሐሳብ አልነበረም። ለካ እሱ እየተከታተለኝ ነበር። አንድ ቀን ጠፋውኝ፣ ሳምንተው እንደዚህ አካባቢ ጠፋውኝና በአብነት በኩል ጊዮርጊስ ሄድና ከጊዮርጊስ ትራንስፖርት እያስኩ ነው። አንድ ቀን መርካቶ ስጠብቅ ምን ሆነሽ ነው ሰሞኑን የጠፋሽው አለኝ። አይ በአብነት እየሄድኩኝ አልኩትኝ። ከዛ በሰው እየተግባባን ተጋባን። የመጀመሪያ ልጄ ተጸነሰ። በህይወቴ ሁለተኛው ቀን እጅግ የተደሰትኩበት ቀን ያቺ ቀን ቅሪት ናሽ ተብዬ ሐኪም ቤት የተነገረኝ ቀን ለኔ በጣም ደስታዬ ነበር። ነፍሰ ጡር ማለት ነው። ነፍሰ ጡር አይደል? አዎ ቅሪቱ። ሰው ለምን አረገዝኩ ብሎ ይናደዳል። አንቺ እንዴት ትደሰቻለሽ አለችኝ። ውጤቱን የነገረችኝ ነርስ። ወይ ዶክተር ይልኳት ያለ ረሃብ የትም ቢኬድ ይጠገባል፣ በምንም ታስታግሻለሽ። የሰውን ረሃብ ግን በምንም አታስታግሹም። ለኔ የሰው ረሃብ መጥገቢያዬ አለኝ የምለው ሰው ማግኛዬ እግዚአብሔር የሰጠኝ የመጀመሪያዬን የምለው ሰው ነው። እዚህ በጣም ደስተኛ ነኝ። ያቺን ቀን ጀምሮ በየለቷ ቀኗን እየቆጠርኩኝ እግዚአብሔር ካህሊ ነው። ያው ተወለደ። በወልድ እጅግ የምወደውን ባሪያ ሊሰጠኝ እግዚአብሔር ይመስገን። መንገድ ላይ ሳይ እምወደውን አይነት ልጅ ነው የሰጠኝ። መድኃኔዓለም ምስጋና ይድረሰው። ስሙን ዛብሎን አልኩት። የሚደንቅ ስማቸውን ያወጣሁትኝ 94 አቡነ ሀብተ ማርያም ገዳም ሆኜ መጽሐፍ ቅዱስ ሳነብ ወደድኩትኝ። ያዕቆብ ከሊያ የወለደው 6ኛ ልጁ ነውና ከቴ ጋር ብርቱ ትግልን ታገልኩኝ። ትልትልና መጀመሪያ እግዚአብሔር መልካም ስጦታ ሰጠኝ የምትሏል። ስሙንም ዛብሎን አለችው። ለኔ ከስጦታዎች በላይ ሁላ ስጦታ መልካም ስጦታዬ ነው። ስለዚህ ዛብሎን አልኩትኝ። እግዚአብሔር ይመስገን። አሁን 15 አመቱን ሚያዝያ 24 አከበረ። ልክ እሱ እንደተወለደ መግባባት አቃተን ከሱ ጋር። መጀመሪያ ስንተዋወቅ ስለ ስራው ስለ ትምህርት ሁኔታው ነግሮኛል። ስራው አናጺ መሆኑን ነግሮኛል። ሲነግረኝ ስራ ለኔ ማተራ ያረግም። ምክንያቱም ክርስቶስ በመዓለ ሥጋዌው ያለ አባቱ ዮሴፍን እየረዳው ይሰራው የነበረ ስራ ነው። ስለዚህ ለስራው ክብር አለኝ፣ ችግር የለውም። እኔ በስራው በኩል አልተማርኩም አለኝ።
ያው እንደኔ በመከራ ውስጥ አልፈ ለመማር ባትችልም አለመማር ለኔ ማተር አያደርግም። አንተ አዳም ነህ በቃ። ከአዳምነት ባሻገር ደግሞ ክርስቲያን ነህ። ለኔ ዋናው መስፈርቴ ሃይማኖት ነው። ሃይማኖት ክርስቲያን ነህ፣ እኔም ክርስቲያን ነኝ። በሃይማኖት ከማይመስላችሁ ጋራ በማይሆን መንገድ አትጠመዱ ይላል ቃሉና አንተ ለኔ ክርስቲያን ነህ፣ እኔም ክርስቲያን ነኝ። በቃ ይሄ ነው ለኔ እንትኑ። ለካ ጥፋት አጥፍቻለሁ። ያኔ ነጭ ወረቀት ነበር አእምሮዬ ታውቃለህ። ንጹህ መሆኑን የማውቀው አሁን ነው። አሁን አእምሮዬ ከተበላሸ በኋላ ነው ለካ ያኔ አእምሮዬ ንጹህ የልጅ ጭንቅላት ነበር ማለት ነው። ንጹህ ነበር። ሰውን በሰውነቱ መቀበል የሚባል ነገር ነበር። ለካ ተሳስቻለሁ። ትዳራችን ላይ ተጽዕኖ የፈጠረ መምጣት ጀመረ። ልዩነታችን ፍጹም መግባባት አቃተን። ይሰራል ግን ሁሌም የለኝም ነው የሚለው። ምትታየማናት የኔ ደሞዝ ናት። የኔን ደሞዝ አንድ በአንድ በወረቀት ጽፌ ደምሬ ወጣችሁ ትቀርባለች። የሱን ኪስ ግን አላውቅም። አንድ ጊዜ ምን ሆነ? እኔ ራሴን አሞኝ ከትምህርት ቤት ከስራ ቀረሁኝ። ስራ ቀርቼ ተኝቼ መጣና ካጠገቤ ጋደም ሲል እቺ ጃኬት እንዲሁ ልቅ ስትል ቡካየሁኝ። ቶሎ ይወጣት ታረኩና አየኋት። በዛች ቀን 10,000 ብር አስገብቷል ባንክ ውስጥ። ሌላውን ድምሩ ምናምን አላየሁም። የቀባችውን ዲፖዚቷን ብቻ ነው ያየኋት። ጠማዛንኩ ታውቃለህ። እኔ ሁሌ የለውም እያልኩኝ እያሰብኩኝ ለኔ 10 ብር ትራንስፖርት መስጠት አቅቶት የለኝም ብሎኝ እኔ ዛብዬ ለወጥ ያለ ነገር እንዲያገኝ ብዬ ለሱ መኮረኒና ገዝተሽ ስሪለት ብዬ ሰጥቻት ሄድኩኝ። እሱ ግን ኪስ ውስጥ ያ ሁሉ ብር እያለ ግን ሊሰጠኝ ፈቃደኛ ስላልሆነ ከብረት ድልድይ አብነት በእግሬ ገብቻለሁ። ያኔ የወር 15 ቀን ልጅ ተሰናክሎብኛል። እሱ ይሄን ያህል ብር ኪሱ እያለ ለኔ ግን የለኝም እያለኝ ነበር። ለካ ውስጥ ይሻከረ ታውቃለህ። ነጋ ጠባ ጭቅጭቅ ነው እንደዚህ። አንተ እኔ እሱ ምናምን ተቀምጠን ካለ እናንተ ፊት እኔን መስደብና ማዋረድ ለሱ ክብር የሚያሰጠው መስሎ ይሰማው ጀመረ። እኔ መናገር ማላቀው ሴትዮ ተናጋሪ ሆንኩ። መጣው ማልቀስ ነበር መጀመሪያ አካባቢ ስራይ። መናገር ጀመርኩ። ልጄ ምን ይሆነ መጣ መሀል ላይ እየተጎዳ ተዋት አትናገራት እናቴ እኮ ናት። አንድ ጊዜ እንዲህ ሲነዛነዝ ዝም በለው አፉን ቢይዘው ምን ቢለው ምንም ዝም ማለት ሲለው በጥፊ አጮለው። የመታው አመታት የልጅ ጥፊ አይደለም። ልክ ሊመታው ብድግ ሲላባትየው እንዳትነካው ይህ የመታህ ዛብሎን አይደለም ጸጋ መንፈስ ቅዱስ ነው የመታህ እንጂ የልጅ ጥፊ በዚህ ልክ አይጮህ እንዳትነካው። ጸጥ ብሎ ተቀመጠ። በስንተኛው ጊዜ ይቺ ቆርቆሮ መኪና ሰርችለት እየተጫወተ ቆይ ይሄ አባቴ እናቴን ሰደባት አይደል ልደግለት ሲል አከራይ ይሰማሉ። ማታ ከስራ ስመጣ አይማዋይ ዛሬ ልጅሽ ሲል የዋለውን እንደው ብትሰሚያለሁ ደሞ ምን አለ መቼም ጉዳይ አልቅበት ብዬ ምን አለ ደሞ ማስል ይሄ አባቴ እናቴን ሰደባት አይደል ቆይ ልደግለት ሲሉ አለ ሲሉኝ አንተ ኤሌክትሪክ እንዲያዘው ሰው ነው ይናርሰረኝ። ለምን ልጅ አምሮ ሊበላሽ ነው። በቃ ምን ሊሆን ነው? ይልጅ ተበቃይ ሊሆን ነው። ምን ሊሆን ነው? ለሴት ልጅ ያለው ክብር የሞተ ሊሆን ነው። በጭቅጭቅ መሃል የሚያድጉ ልጆች ደግሞ አምሯቸው የተበላሸ ነው የሚሆነው። እስካሁንም ችርዬ የተቀመጥኩት ለሱ እኔ የእናትም ያባትም የእህት ወንድም ፍቅር አይቻላደኩም። ልጄ ያባት ፍቅር አግኝቶ ማደግ አለበት ብዬ ስለአመንኩ ነበር ችዬ ለመቀመጥ የሞከርኩት። ግን አምሮ የተበላሸ ልጅ ከሱ ጋር ሆኜ አምሮ የተበላሸ ልጅ ከማሳድግ ለብቻዬ ሆኜ አምሮ ንጹህ የሆነ ልጅ ለሀገሬ ባበረከት ይሻለኛል። አምሮ የተበላሸ ለሀገሩም አይጠቅምም፣ ለራሱም አይጠቅምም፣ ለቤተ ክርስቲያንም አይጠቅምም፣ ለምንም አይጠቅምም። ስለዚህ መውጣት አለብኝ። ቢያንስ ያባት ፍቅር ቢያጣ ነው። በተቻለ መጠን ያው ሁለቱንም ላልሞላ እችላለሁ። ነገር ግን በተቻለ መጠን ከቨር ለማድረግ ሞክራለሁ። ወሳንኩኝ። ያኔ ፋሲካ የዋለው ሚያዝያ 12 ላይ ነበርና በ13 ትወጣልኛለህ ልውጣልህ አልኩት። አይ አልወጣም አለኝ። ተቀመጥ ያው ኪራይ ነው። ስለዚህ ለኪራይ ችግር የለውም አንተ ተቀመጥ እኔ ቤቴን ፈልጌ ወጣሁኝ። ልክ በወጣው በስንተኛ ቀኔ ነው የልጅን 3ኛ ዓመት አከበርኩኝ። 6 ወር በኋላ በቃ ልጄ ብቸኛ መሆኑ ተሰማኝ።
ልጄ ብቸኛ ሊሆን ነው። የኔን ህይወት ልጄ ሊደግመው ነው። ከሌላ ወንድ ደግሞ የመውለድም የማግባትም ህልሙም ሆኖም የለኝም፣ ፍላጎትም የለኝም። በቃ ምን ላድርግ? ማውጣት ማውረድ ጀመርኩ። መጨረሻ ላይ አንድ ውሳኔ ላይ ደረስኩ። ከራሱ አንድ ልጅ መድገም እንዴት? እሱ ሌላ የቤት ስራ ነው። እዛ አንድ ቀን ልክ የሴቶች ወርሃዊ ግዳጅ ላይ ሆኜ ሁለተኛው ቀን ላይ በጣም ነው እንትን የሚፈሰኝና ዛብሎን አባትን ናፍቀኸኛል በለው አልኩኝ። ደወልኩኝና ሰጥቼው እዛ እያለቀሰ አባቴ ናፍቀኸኛል አለ። ልጅም ተቀበለኝ። እዛ ያው ከኔ ተለይቶ ስለማያውቅ ይዘሽው ነው ያለኝ። እሺ ይዤው ሄድኩኝ። ግን ሲሄድ የሚቀየረውን ነገር ምናምን ይዤ ነው ሄድኩትኝ። እፊቱ ለወትሮ የቱ ጋ ነው ማንም ሰው አያውቅም። ያው የሚታወቀው ወገቤን በጣም ያመኛል። ያኔ አጥሚት ነገር መጠጣት አለብኝ። ከዛ ውጪ በምንም አይታወቅም እዛ ሰዓት ላይ መሆኔን። የዛን ቀን ግን እፊቱ ቀየርኩት። አይኑ ያየ ያንን ለምን አደረኩ? ሆዴ ንጹህ መሆኑን እንዲያቅ ቀየርኩት። ልብስሽን ማለት ነው? ኔቨር የንጽህና መጠበቂያ የንጽህና መጠበቂያ እኔ ቀየርኩት። ልብሴማ ምን ያደርጋል? ምን ያደርግለታል ልብሴ? የንጹህ መሆኔን ለማሳወቅ የሴቶች ንጽህና መጠበቂያን ቀየርኩ ፊቱ። ከዛ በኋላ ሆዴ ንጽህናውን እፊቱ ካረጋገጥኩለት በኋላ ሄድን። ያው እዛ ሰዓት ላይ ምንም አይደረግም፣ እንደ ቤተክርስቲያን ስርዓትም እንደምን አይደረግም። ልክ በሚይዝባት በ10ኛ ቀን የቆጠርኩና ዛብሎ ናፍቀኸኛል በለው አልኩት። እዛ እያለቀሰ ናፍቀኸኛል ሲለው ይዘሽው ነው ያለኝ። እሺ አልኩኝና ሄድኩኝ። ዛሬ 10ኛ ቀኔ ነው። ለሚያስቀርብ ነኝ እያልኩኝ ሆን ብዬ ነው። እግዚአብሔር ይመስገን 2 ሆኜ ሄጄ 3 ሆኜ ተመለስኩኝ። ከዛ በኋላ ምንም አይነት ግንኙነትም መታየትም የለንም። ቢሰጠኝ እግዚአብሔር ካሊ ነው ያቃል የልብህን መሻት። እንቁ የሆነች ሴት ልጅ ሰጠኝ። ክብር ይስፋ የድንግል ማርያም ልጅ። እሷን አብጌ ያልኳት ታላቅ ሴት ሆና እንድታድግልኝ ስለምፈልግ ልክ እሷን በወለድኩ በወሬ ዲቪቲ ታመምኩኝ። ደም መርጋት ማለት ነው። ያ ደም መርጋት በምን መጣ? በተለያዩ ነገሮች ይመጣል። እርግጥ ግን አንድ ጊዜ እንዲህ ተጣልተን በዱላ ዝች ቦታ ላይ መቶኝ ነበረ እና ይቺ የመታኝ ይቺ አጥንቷ ተሰብራለች እና ከመሰበሯም አልፎ ጅማቷ ተሰንጥቆ ነበር። ያኔ ግን ወጌሻዎች ጋር ሲያሹኝ ቅጥቅጥ ነው ብለው ነበር የተውት እና የዛ መዘጋጋት ይሁን ምን ይሁን አላቅም። ደም መርጋት ታመምኩኝ። 7 ቀን ሆስፒታል ስተኛ ያው ሌላ አስታማሚ የለኝም። እንደ እህት እንደ ወንድም ሆኖ 7 ቀን አንድ ቀን ሳይለኝ አስታመመኝ የልጆች አባት። አመሰግናለሁ። በዚህ እውነት ሌላ ሰው የሚያስታመኝ አልነበረም። ያው የመስሪያ ቤት ልጆች የሕክምና ወጪን ችለው እሱ በማስታመሙ ተወሰነም እሱ ማውጥቶ በ7ኛ ቀን ሄድኝ ወደ ቤት የገባኝ። እዛ በኋላ ግን ኢኮኖሚካሊ መናጋት መጣ። ምን ላድርግ? ምክንያቱም 2 ልጆች ናቸው። ትልቁ ትምህርት ቤት ሄዶ ሲመጣ የሚቀበለው ሲያስፈልገዋል እዚህ ጋር። ትንሿን ደግሞ እቤት ጥላ መሄድ አትችልም፣ እኔም ጥዬ መሄድ አልችልም። ስለዚህ ሰው ስለሚያስፈልግ ሰራተኛ አስገብቼ ነበርና አሁን ቤተሰብ ቁጥሩ በዛ አይደለ? ስለዚህ ኢኮኖሚካሊ መናጋት መጣ። ያለው የኔ ኪስ ብቻ ነው። እሱ ምንም አይነት ነገር ላይ መሳተፍ የለም። እኔም ደግሞ እንደሚጠየቅም እንትን አይደለም። እርዳኝ የተወሰነ ነገር ላለው ሲጨቃጨቀኝ ተወዋለሁ። ምን ማድረግ ጀመርኩኝ? ሻይ ቡና መሸጥ ቅዳሜና እሑድ በፔርሙዝ እያያዝኩኝ ብስኩት እየጠበስኩኝ እዚህ ሰንደይ ማርኬት 6 ኪሎ እየመጣሁኝ መሸጥ ጀመርኩኝ። በመንቀሳቀስበት ጊዜ ይሄ ግሬ በጣም ያብጣል። ሲለብቱ ነው ልዩነት አለው። ይሄኛው ግሬና ይሄኛው ያብጣል። ይሄኛው በጣም ያብጣል ከዚህ እና መራመድ ያቅተኛል። በጣም ፔናል፣ በጣም መማለውና ሲያቅተኝ ቢሮ ውስጥ መሸጥ ጀመርኩ ለጓደኞቼ ሻይ ምሳ ሰዓት ላይ ሻይ ቡና ቀርብላችኋለሁ። ጠዋት ከሆነ ደግሞ ብስኩት ይዤ መጣና ሻይና ብስኩት እዛው ቀርብላችኋለሁ።
ምሳ ሰዓት ላይ እነሱ በልተው ሲጨርሱ ነው ወደ ምሳ መሄደው ሻይ ቡና ቀርባለሁ እንዲያልኩ ደና እየሰራው ይያለ መዋቅር መጣና ተበታተነ እንዳያለ መሃል ላይ ደሞዝ ማስተካከያ መጣ እሷን እንትን ይያል ገና ከመምጣት ኮሮና መጣ ኮሮና ሲመጣ አይደለም ኮሮና እስከመምጣቱ በፊት 2009 ላይ ጓደኛዬ ክሰሽዋለችኝ እንዴት ነው የሚከሰሰው እንደዚህ ያርገሽ እንዲህ ብለሽ ክሰሹ እዛ ግዴታው ነው መርዳት አለከም እንደዚህ ያለ ግን ልጄን ማማከር ፈለኩ ለምን አእምሮን መጉዳት አልፈለኩም ዛብሎና ገና 5 አመት እንደዚህ ነው ትንሿ ገና ናት 2007 ነው ናሴ 5 የተወለደችው ትንሿ ዛብዬ አባት ለከሰው ነው አልኩት አያስሩትም አይደል አለ ደነገጥኩ ታቃለ እኔ መከሰስን ብዙ እንትን አለለም ነበር ልጄ መታሰርን የሚያቃል በአእምሮ ብስለት በልጦኛል እድሜ በጠለቀ ሳይሆን አእምሮ በበሰለ ነው በአእምሮ ብስለት ልጄ በልጦኛል ወይኔ ዛብዬ አያስሩትም አይዞ ብር ብቻ እንዲሰጠኝ ነው ይያየ ነው አይደል ጌታዬ እኔ ምግሬን ያመመኝ አቃተኝ ስለዚህ ግዴታ እንዲረዳኝ ነው ከሳሹ አለኝ እዛ ከሳስኩት የለኝም ብሎም ቢያለ 3 ወር እንተናለን ተመላለስን ያው ቤተሰብ ስርዓቱ እንተና ይልም ተመላለስን መጨረሻ ላይ ግን መስጠት አለበት ተብሎ ተወሰነ 600 ብር ተወሰነልኝ ያችን 600 ብር ይዤ መጣሁኝ ለልጄ ግን ልብስ ገዛው መጀመሪያ ምክንያቱም አንድ ቀን ታስሯል አባትየው ያንን ይነግረዋል ለሱ ከነገረው ደግሞ ልጄ ጠባሳል እንትን ሊልብኝ ነው ቀድሞኝ እሱ ሳይነግረው ዛብዬ አባትን ዛሬ አስረውታል ነገ ግን ይፈቱታል ብዬ ነግሬዋለሁ ማታ ጠዋት ልብሱን ገዝቼ መጥቼ ይሄው ዛብዬ አባት ተፈቷል ፍርድ ቤት የተሰጠን በር ደስ አለው ታቃለ ለካ መታሰሩ እንትን ብሎት ነበር ልብሱንም ሲያዩ ደስ አለው ልጁ በተፈጥሮ አእምሮ ብስል ተደርጎ የተሰጠው ነው ዘነን ትንሽ 600 ብሯን እየረዳኝ ይያለ ኮሮና ሲገባ ምክንያት ሆነው ላለመርዳት ለማቆም ማለት ነው እኔም መጫና መፍጠሩን አልፈለኩም ለምን ያቺን የህመሚን ሰዓት አስተውሳታል ሁሌ መቼም ማረሳት በክፉ ቀን ያገኘው ሰው ማለት በቃ ተለያይተናል አይደለ ምን አገባው በቃ የራስ ጉዳይ ነው ማለት ይችላል ነበር ግን ያንን አላለም አስታሞኛል ያቺን ውለታ ስላሰብኩኝ ታውኩትኝ ለካች ደሞዝ እንደተስተካከለች 2 ወር 3 ወር እንኳን አልበላንም አንድ ጓደኛዬ ቤት ሽንቁሩ አካባቢ ቤት እንትን አካኮ ቤት ተሞክራለች የባሏ ጓደኛ መግዛት ፈልጎ ግን የሚካፈለው ሰው በማጣቱ እንትን ሲል ማቆይሻለች መጣችና ቤት ትንሽዬ እዛ ለምን አካኮ አትሞክርም እንደኔ ልጅ እችላለሁ ትችያለሽ ግዴለሽም እቁብም ምንም ብለን ሰባስበን ሞክሪ ግዴለሽም እሱ ጥሩ ሐሳብ ነው እኔ ባለፍኩበት መንገድ ልጆች ማለፍ የለባቸው ቢያንስ ይችን ቅርስ ቢይዝላቸው እኔ ባልፍ እንኳን እሱ ሊስትሮ እየጠረገ እያዛሽ ቤታቸው ሆነ ያሳድጋታል እህቱን ስለዚህ ይችን ነገር መያዝ አለብኝ አልኩ ቢሮም ነገርኳቸው ጓደኞችን በጣም ማመስገን ፈልጋለሁ የእውነት ወዲያው ነው ችግር የለውም ነው ሁሉም ችግር የለውም አሉ አዋጡልኝ ወደ 10 ምናምን ሺህ ብር ተሰብስቦ ተሰጠኝ እነሱ አንደኛው ጓደኛዬ 2000 እኔ 2000 እቁብ እየጣልን 24000 ብር ብድርና ቁጠባ ምናምን ተብሎ ቅድመ ክፍያው 50 ሺህ ብር ተከፈለና የተረፈችው ቤቱ ቆመችበት ቅዳሜ እዛ ነኝ ለምን ያቺ ቤት መስራት ስላለብኝ የሴቱንም የወንዱንም ከአናጺዎቹ ጋር እኩል ታግዬ ያቺ ቤት ተሰራች አለቀች 2013 መስከረም 3 ወደ ቤት የገባሁኝ ልጆችም ደስ አላቸው የሆነ ጊዜ ላይ ዛብዬ ያልኩት ከብረት ድልድይና ከዚህ ያልኩት 10 አመት ሆኖታል እዛ ስንገባ ከብረት ድልድይና ከዚህ የትኛው ይሻላል አልኩት ብረት ድልድይ ቤት ቢኖረን
እዛ ቆንጆ ነው ግን የራሴ የሚባል ነገር ስላለ ይሄ ይሻለናል አለኝ። ወይኔ ልጄ የትና የት በልተኝ ይላል አንተን አልችልም ዛብዬ በቃ ባምሮ ምስለት ሰራተኛ የሚባል ካቆንኩ ቆየሁ። ለምን በጣም እየበደሉብኝ ተቸገረ። ልጅ ጨጓራ በሽታ ፈራና እናቴ አልፈልግም አለ። ስለዚህ ምን እናድርግ? እኔ ቤት እጠርጋለሁ፣ አልጋ ነጥፋለሁ፣ ቤቱን አስተካክላለሁ፣ አንቺ ስትመጪ ምግብ ትሰሪያለሽ፣ በቃ ልጅቷን ዴኬር አስገቢያት፣ በቃ ሰራተኛ አልፈልግም ብሎኝ ገና ትንሽ ሆኖ ነው ሰራተኛ አቆምኩኝ። ጠዋት እሷን ዴኬር አደርሳለሁ፣ ማታ ወጤን ሰርቼ ምናምን አድርለታለሁ፣ ጠዋት ዴኬር አደርስና ማታ 11 ሰዓት ስመጣ አወጣታለሁ። እንደዚህ እያለን የቤቱን ስራ መስራት እየተለማመደ አደገ። አንድ ቀን ለቅሶ ምሽት ኖሮብኝ እዛው ሰፈር ሄድኩኝ። እኔ ስመጣ 2 ብረት ድስት ሙሉ ሽሮ ጠበቀኝ። ዛብዬ ምን እያርክ ነው? ሽሮ ሰርቼ ልጠብቅሽ እናቴ አለ። ሲመታው ሳይፈላ አይደለ ውሃውን የሚመታው ይቀጥንበታል፣ ሲፈላ ይወፍርበታል፣ ሲወፍርበት ይቀንስና ውሃ ይጨምራል፣ ውሃ ሲጨምር ይቀጥናል። እንዲህ እያደረገ 2 ድስት ሞልቷል። ዛብዬ ለሌላ ጊዜ የምታረገው ልክ ውሃው ሲፈላ ለስ ሲል ትመታዋለህ። ከዛ በኋላ ራሱ እየወፈረ ይሄዳል እንጂ አንተ ሽሮ በጨመርኩ ቁጥር እንትን አይደለም። ከዛ በኋላ ጎበዝ ልጅ ሆነ። አሁን የፈለከውን ነገር ብሰጠው ይሰራላል። ግን እንጀራ መጋገር አስለምጄዋለሁ። ለምን እኔ ያኔ አያቴን ሳጣ እናቴን ሳጣ እንጀራ መጋገር ስለማልችል የተሰቃየሁትን ስቃይ አውቃለሁ። ሰውና ሸክላ ተሰባሪ ነው፣ መቼ እንደምጠራ አላውቅም። ስለዚህ ልጄ ቢያንስ ትንሿ ነፍስ እስክታቀለት እሱ መለማመድ አለበት። አሁን እግዚአብሔር ይመስገን አላስብም። አመመኝ ደከመኝ ምናምን ምን ይበላሉ? አሁን ትንሽ ጉርምስና ነጣ እያለች ኧረ እናቴ በእናትሽ ሼም ነው ማለት ጀመረ። እዛ በኋላ ስንት ዓመት ከ2 ዓመት እንደኖረን ጉምጉምታ ሰማን። ገና 80 ሺህ ብር እዳ ነበረብኝ። ያን 80 ሺህ ብር ከፍየው 6 ወር አልቆየም ቤት ፈረስ አለ የሚባል ነገር ሰማን። አምላክ ቅዱሳን ያውቃል። ዘውን ሐሙስ ቀን ስገባ የሆነ ቀን ልጆቼ በር ላይ እያሉ ጠበቁኝ። እኔ ታች ሰምቻለሁ በረድልኝ፣ ግን ልክ ምንም እንዳልሰማ ምን ሆናችሁ ነው? ፊታችሁ ምን ይመስላል? አልቅሰው አይናችሁ ምን ሆናችሁ ነው? ተቀባ ቤታችን ይቀባ የራሱ ጉዳይ፣ እናንተ ብቻ ደህና ሁኑልኝ፣ እኔ ልኑርላችሁ፣ ከዛ በተረፈ ሌላው ትርፍ ነው፣ ቶ እግዚአብሔር ያውቃል ተውት ብዬ ውስጤ ግን በጣም እንትን ብሏል፣ ተጨንቋል። ምክንያቱም እዚህ ጋር የምከፍለው ከ2 ሰው የተበደርኩ 80 ሺህ ብር አለብኝ። እዚህ ጋር የልጆች ሰርቪስ ቀለብ ምናምን አለ። እንዴት ነው ማድረግ የሚለው ጭንቀት ውስጥ ነኝ። ግን ልጆች ፊት ያንን ጭንቀት ማሳየት አልፈለኩም። ለምን አምሯቸው ይጎዳብኛል። አምሯቸው እንዲጎዳ ደግሞ በምንም አይነት መልኩ አልፈልግም። ልክ በሳምንቱ እየመጡ ነው የሚባል ነገር ሰምቷል። ዛብሎና እናቴ አልሄድም ትምህርት ቤት ልቅራል። ሂድ ምንም አታረግም። ቤቱ ከፈረሰ አባታችሁ በር ላይ ጠብቃችኋል፣ ካልፈረሰ አይጠብቃችሁም፣ በሰርቪሳችሁ ትመጣላችሁ ተባብለን ሄዱ። ልክ እነሱ ወጣ እንዳሉ ቋቋቋቋቋ ወጣላለው። የየሰው ጣራ እየተነቀለ ነው። ሁሉም ዘመዱን ጠርቷል። ቤተሰብ ያለው ቤተሰቡ ቁርቁሮን ያነሳል ምናምን። እኔ መሀል ሜዳ ላይ ጸጥ ብዬ ቆምኩ። ምክንያቱም ጠራው ሰው የለኝም። ግራ ቢገባኝ የልጆች አባት ጋር ደወልኩለት። ልጁ ከቻለኝ ቀልሽ እንጂ እኔ አልችልም አለኝ። እሱ ምን ብሎ ይነቅልልኛል? ባለቦታውን ማለት ነው። እሱ ለማተረፍ ጥሯል። እውነትም አፍራሾቹ ገብተው መሰላል አሉ። ግን መሰላል ምክንያት አድርገው ውልቅ ብለው ወጡ። ልክ እነሱ እንደወጡ በምን ልግለጽልህ? ጥቁረቱ በማምላክ ዝዝ የሆነ ሰውዬ ግፍትር እያደረጋቸው ሰተት ብሎ ገባ። ጥብ ብሎ ጣራ ላይ ወጥቶ እንትኔን የዲሽ ሳህኗን ሲወረውራት መሬት ላይ የነበረው አንደኛው አበደ። እንዴት አባ እንዲያርገት ወረውርባታለ? ለምን በስርዓት አሰጣቱ? መሬት ላይ ቢሆን ኖሮ ያ ሰውዬ በእርግጠኝነት ይደባደቡ ነበር። እሱ መንቀል ሲጀምር ምንም አማራጭ የላቸውም። ውልቅ ብሎ ወጥተው የነበሩት እንዳለ ገብተው ቤቷ ተነቀለች። የተወሰነው እቃ ትንሹን እቃ አውጥተን ቁም ሳጥን እንዴት አድርገን እናውጣው? እዛው ትቼው
ታች ወርጄ ልጆች ጋር እውነትም በር ላይ ሲጠብቃቸው ዛብሎን እንደፈረሰ አወቀ። እሱ ጋር አደሩ። እንትን ሲሉ ማታ ነው እንጂ እናቴ ብላ እያለች ምን ሆንሽማ አንቺ ልታድሪ ነው ትሞችብኛለሽ ነው ያለች። እውነትም ውሳኔ የነበረው ልክ እነሱ ቤቴን ሲያፈርሱ እኔ በራሴ ላይ መጥፎ ውሳኔ ወስናለሁ። ግን ባለቦታው ጎረቤቴ ፋታ ሊሰጡኝ አልቻሉም። ታውቃለህ እኔ ሰራዋለሁ አለ። እኔ እንደምንም ብዬ ድጋሚ ያነሳልሻለሁ። በቃ የሚሆነው እሱም ጠፋው፣ እሷም ጓደኛዬም ጎረቤቴም ያቺ ወቅት አልፋለች። ልጄ ተጨንቃለች። መጣለሁ አልኳትኝ። እውነትም ሄድኩላትና አቅፊያቸው እነሱ ሰብስቤ ያደርኩኝ። በማግስቱ መጥቼ ልጁ የተረፈ ቤት ነበረው። እቃዬን እሱ ቤት አስገባው። ቤቱ ስታዩ ገና ጅምር ቤት ነው። ብታዩት ደስ ይለኝ ነበር። ጅምር ቤት ነው። ጭቃ ነው መሬቱ። በሩም እንትን ነው ዝም ብሎ ብረቱ ቆሞ ምንም ነገር የለውም። እዛ ላይ ትንሽ ቆርቆሮውን እንደመምታት አደረግንና ለጓዳዋም በር ሰራና ጓዳ ውስጥ ልጆችን ይዤ ገባሁኝ። ግን ታውቃለህ ተወርቾኛለሁ። አሁንም ለምን 80 ሺህ ብር ዳለ የቤት ኪራይ መክፈል ስለማልችል ነው እዛ የገባሁትኝ። እንደገና እንዴት ነው መሆኑ መድኃኒዓለም እንዴት ነው የምታደርገኝ? ቤቴ መፍረሱን እያወቁ ያበደሩኝ ሰዎች ብሩን ጠየቁኝ። ወይኔ አምላክ ቅዱሳን ምንድን ነው የምታረገኝ? ስለዚህ ምንም ማድረግ ስለማልችል ያለኝ አንድ ነገር በራሴ ላይ መወሰን ነው። ጓደኞቼ አይተውኛል፣ ሁኔታዬን፣ አካሄዴን፣ አነጋገር ምንም አይተውታል፣ ተረተውኛል። በማግስቱ ፐርፐዝሊ እኔ ስቀር እነሱ በጠዋት ብረት ድልድይ ደረሱ። የምጠብቀው ልጆቼ እስኪወጡ ነው። ልጆቼ ወጡ፣ ግን እረኞች ከብታቸውን ይዘው መጡ። እንዴት አድርጌ የምፈልገውን ነገር ላድርግ? ወዲያው ብረት ድልድይ ደርሰናል፣ የት ብለን እንያዝ ሲሉኝ ደነገጥኩኝ። ታውቃለህ ይህ የእግዚአብሔር ትእዛዝ ነው አልኩ። እኔ በራሴ ላይ የምወስን አንዳች ስልጣን የለኝም። ያን ሁሉ ያደረገኝልኝን ተአምር እረስቼ አሁንም ተመልሼ የት ነኝ? በቃ አንተ ምክንያት አለ። መጡ፣ ቦታውን ሲወጣ ማዘኑ። ወዲያው ሄደው ላለቃችን ነገሯት። ላስቲክ ለመሬቱ ላስቲክ ተገዛልኝ፣ ለግድግዳው የሚለብስ ላስቲክ ተገዛ። መስኮቱ እንኳን ጨርቅ ነበር ያደረኩበት፣ ክፍት ነው። ለሱም ይሄ ብርሃን የሚያስገባ ወፍራም ላስቲክ ተገዛ፣ ለበሰ። ቤቱ ቤት እንደመምሰል ሆነ። ግን አሁንም ያ80 ሺህ ብር አለ። አሁን ግን ምንም ማድረግ አልችልም። ሄድኩኝ ሰማዕቷ ጋር። አካኳርሴም 20 ደቂቃ ናት ከኔ ቤት እሷ ጋር ለመሄድ። ሄድኩኝና ስቅ ብዬ አልቅሼ ሰማዕቷ እኔ በራሴ ላይ ምንም ማድረግ እንደማልችል ከአንዴም 2-3 መድኃኒዓለም አሳይቶኛል። ስለዚህ ወይ ዳይን የሚከፈልበትን መንገድ አመቻችልኝ፣ ካለበለዛ ማልደሽ አሰናብችኝ። በዚህ አይነት ሁኔታ መቀጠል አልችልም ብዬ አልቅሼ ስመለስ ስሄድ ከላይ ቆርቆሮ ነው ነቅለው በቆሞ ይተውት የነበረው ቤቱን። ስሄድ ቆማ የነበረችው ቤቴ ስመለስ ቁም ሳጥኔ ላይ ተኝታ አገኘኋት። ውይ ስሄድ ያለቀስኩት ሄድኩት። ሴትዮ ፍጹም ተጽናንቼ እየሳኩ ነው የተመለስኩት። ስሄድ ተኝተ ቆመሽ የነበርሽው ቤቴ ስመለስ ተኝተሽ አገኘሁሽ፣ እግዚአብሔር ይመስገን ብዬ ገባሁኝ። አንደኛዋ ጓደኛዬ ጀርመን ኢለመንተሪ አብረን የተማርን ጓደኛዬ ከየካ እኔ ከልደታ ሄደን ቦላንድ ላንድ ስራ ተገናኝተን ነበርና እሷ ለአንደኛዋ ጓደኛዬ ተደውልና ባንቺዬ ማጎሽ ጥሩ ላይ አይደለም ያለችው፣ እሷ ያለፈችበትን መንገድ እናቃለን። አሁን ደግሞ ያ ነገር በልጆቿ እንዲደገም መፍቀድ የለብንም። ዛሬ ካልደረስንላት እቺ ልጅ አንድ ነገር ከሆነች በኋላ ማልቀሳችን ትርጉም የለውም ትልና ለሷ ስትነግራት ባንቺ ወዲያው ተደውልና እምዋ አሁን ሰማሁ ምናምን ብላ አጽናንታኝ አካውንቴን ተቀበለችኝ። እዛ ብር ማሰባሰብ ጀመሩ። ከዛም ይሄ ሁሉ የሆነው ከመቼው በኋላ ነው? ከሰማዕቷ በኋላ ነው። ሰማዕቷ ጋር አልቅሼ ከመጣሁ በኋላ ነው። ቢሮዎቹም ጓደኞቼ ወደ 22 ሺህ ብር ሰብስበው ሰጡኝ። ያንደኛውን ከፍያ አቃለልኩኝ። ይሄኛውን ደግሞ ይችኛዋ መለመን ጀመረች። ይችኛዋ ጓደኛዬ መለመን ጀመረች። እሷ ጠይቃ ምንም ነገር የለም። እሁድ ቀን ሄድኩኝና ሰማዕቷ ግን ምን እያሰብሽ ነው?
ለምንድን ነው ዝምታሽ የበዛው? ምን እንዳደርግ ነው? አረ ታውርዱኝ በቃ ስጥ ያለቀስኩኝ። ወዲያው ቀና አላልኩም ጤጥ አለ። ጸሎቴን ጨርሼ ብድግ ብዬ ሳይ 5000 ብር ገብቷል። እዛው ነው ባንቺዬ ብር ገብቶልኛል ብዬ ሰማዕቷን አመስግኜ ወጣሁኝ። እግዚአብሔር ይመስገን እዳይ ሙሉ ለሙሉ ተከፈለ። ከእዳ ነፃ ሆንኩኝ። እግዚአብሔር ይመስገን። የተከራይች ካካኩ ግን መውጣት አልፈልግም። ምርጥ እኔ እንጃ ካካኩ የበረከት ምድር ናትም ደስ ይላል ቦታውና እስካሁን እዛ ነኝ። በጣም ደስ ይላል። የሚገርም የህይወት ውጣ ውረድ። በጣም ጠንካራ ሴት ነሽ። በጣም ማለት በዚህ ልክ መጠንከር ይቻላል ወይ? ጥንካሬው ከእግዚአብሔር ከሆነ ያ በጣም ህይወት ብርቱ ትግል ናት። ከትግል በኋላ ግን መልካም ስኬት ታገኛለህ። በጣም ነው የምናመሰግነው። በመጨረሻ እንግዲህ ልትነግሪን የምትፈልጊው ነገር እንዳለ መግቢያሽ ላይ ነግረሽኝ ነበርና እስኪ እሱን ነገር ንገሪኝ። የልጆቼን ህይወት ለማሻሻል አንዳንዴ ልጆችህ የሚፈልጉት ይቅርና የሚያስፈልጋቸውን ማሟላት ሳትችል ስትቀር ያማል በጣም። የኔ ልጅነት ጊዜ ብዙ እንትን አይሉ። አሁን ግን ልጆች ስላሉ ያማል። የሚያስፈልጋቸው ነገር ሳይሟላ ሲቀር በጣም ስለሚከብድ የነሱ የሚያስፈልጋቸውን ነገር ለማሟላት አሁን ያለው የመንግስት ሰራተኛ ደግሞ ታውቃለህ ምንም እንትን የሚል አይደለም፣ የሚያወላዳ አይደለም። እንኳን አይደለም የሚፈልጉትን የሚያስፈልገህ ለወር የሚበቃን ነገር ለማድረግ እንትን አይደለም፣ በቂ አይደለም። ስለዚህ በዩቲዩብ እና በቲክቶክ ለመንቀሳቀስ እየሞከርኩ ነው። ኢዛ ፍሮም ስትራግል ቱ ስትሬንግዝ የሚል ዩቲዩብ ቻናል አለኝ። እዛ ላይ ቪዲዮዎችን በኤአይ ጀነሬት እያደረኩኝ እየለቀኩኝ ነው። ወደ 2000 ምናምን ሰብስክራይበር አለኝ። ቲክቶክም ኢዛ ፋሚሊ ይላል። ወደ 2000 3000 ምናምን አካባቢ ፎሎወር አለኝ። ግን በመፈልገው ልክ እንትን እያለልኝ አይደለም። የምፈልገው ምንድነው እንትን አለኝ ላፕቶፕ አለችኝ። ግን ያኔ ቤቴ ስትፈርስ ከምን ጋር እንደተጋጨች አላቅም። ስክሪኗ እንትን ብላብኛለች። ሆነ የሚያሳይ ጥሩ ነገር አይደለምና ባትሪም ጠፍቶብኛል። ዳይሬክት ናት ላፕቶፔና ያቺ ሜንቴናንስ ሊረዳኝ የሚችል ሰው ታገኝልኝ። ቢዝነስ ካርድ ሰራለሁ። የተለያዩ ጽሁፎችን መጻፍ እችላለሁ። ቢዝነስ ካርድ የሚያሰሩኝ ሰዎች ባገኝ። ቲክቶክን ፎሎ እያደረጉልኝ ማስታወቂያ የሚያሰሩ ሰዎች ቢያሰሩኝ የልጆቼን ህይወት ማሻሻል ብችል ደስ ይለኛል። እነዚህ ኤአይ ላይ ቪዲዮ ኤዲቲንግ ላይ ስልጠና የሚሰጡ ሰዎች ወይ ለኔ ወይ ለልጄ ቪዲዮ ኤዲቲንግ ለልጄ ቢሰጡልኝ ኤአይ ለኔ ቢሰጡኝ እውቀት ሼር እንደራረጋለን። አሁንም ጀምሯል። በከብከት የተወሰነ ቪዲዮችን አጫጭር ሾርት ቪዲዮችን ኤዲት እያደረገ የሚለቀው እሱ ነው የተወሰነ። ምክንያቱም ረጃጅም ቪዲዮችን አሁን በፊት ምሰራ የነበረው ባክ እንትን ብሬክ ሲኖረኝ ክፍተት ሰዓት ሲኖረኝ ቢሮ ነው የምሰራቸው። አሁን ግን በመንግስት ሰዓት እንደዚህ አይነት ነገሮችን በመንግስት ንብረት በመንግስት ሰዓት እንደዚህ አይነት ነገሮችን መስራት ከባድ ነው፣ ሊያስጠይቅም ይችላል። ስለዚህ ቤቴ ለመስራት የምችልበትን ነገር ሰው ቢተባበረኝ በጣም አሪፍ። ያው እንግዲህ የማዋየሽን ታሪክ እንደሰማችሁት ነው። የጠየቀችው ገንዘብ አይደለም፣ ስራ ነው። ስራ ስጡኝ፣ ቢዝነስ ካርድ ላይ ጎበዝ ነኝ፣ ኤዲቲንግም እንደገና ዩቲዩብንም ቲክቶክንም ፎሎ እና ሰብስክራይበር ያረጋችሁ ማስታወቂያ አሰሩኝ ነው ያለች። ሶ ማዋይሽን ማግኘትና እሷን ማነጋገር የምትፈልጉ በዚህ ስልክ ቁጥር በመደወል ራሷን ማግኘት ትችላላችሁ። በእርግጠኝነት ደግሞ ከፈጣሪ በታች ታሪክሽን ሰምተው በጣም በርካታ ሰዎች እንደምትደውሉላት እርግጠኛ ነኝ። ማዋይሽ እግዚአብሔር ይስጥልን። በጣም እናመሰግናለን። በጣም አመሰግናለሁ። እኔም እናንተም ስለጋበዛችሁኝ እግዚአብሔር እጹብ ድንቅ ስራ እንዲገለጽ ስለፈቀዳችሁ። መጨረሻ ማንዲት በጣም ሞዳት በህይወቴ ትልቅ ትርጉም ያላት መዝሙር በጣም ሞዳው ሁሌ የምንዘምረው አንድ መዝሙር አለኝ። እሷን እስቲ አብረን እንበላት። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ ካነሳኝ ከኢትዮጵያ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣
አረሳኝም አምላክ ካነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ድንቅ አድርጎልኛል ከጉድጓድ አወጣኝ ድንቅ አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሰጠኝ ድንቅ አድርጎልኛል ምን እመልሳለሁ ድንቅ አድርጎልኛል እንዲህ ለወደደኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ ካነሳኝ ከትቢያ አመሰግናለሁ። እናመሰግናለን።